እሺ አ፣ በቃ ማንንም ሰው ስልጣን ያለው ሰው ብሎክ ያድርገው። እኔ ፈቅጃለሁ። የማይረባ ሰው ስለሆነ ብሎክ አድርጉት። ሁለቴ ሃይማኖትን የካደ ሰው ነው። ብሎክ አድርጉት። አይጠቅምም። ሊዱ ወይ እንዴት ነህ ባብዬ? ማን ነው ልቦልከው? አንድ ሰሚር ተቦልክ? እና ምን የሚባል አለ ኦርቶዶክስ። በእኔ ምን አባቱ አቅደት አለ። ኦኬ እንዴት ነሽ? ደህና ነኝ። ምን ተሰማሽ? እንደው አንድ ገድል እንትን ተደረገና ምን ተሰማሽ? ሲ እንዴት ደጋግሜ እንደሰማሁት አትጠይቀኝ። እኔ ቀድሜ ነቅቼ እኮ ነው አሁን እንደዚህ የጠመዱኝ። የምር ደስ ነው ያለኝ። የምር አንድም ቢሆን እንኳን በቃ አጠፉ። ተወገዘ ነው ምንድን ነበር የሚለው ላይ ተወገዘ ነው የሚለው። ተሳስተው ተሳስተው መጽሐፍ ቅዱስን ቢያወግዙትስ? ተው አታነካካኝ። እኔ አያውቁትም እኮ እኔ እውነቱን ልንገርሽ፣ ኦርቶዶክሳውያን መጽሐፍ ቅዱስ አያውቁትም። በነገርሽ ላይ እሺ ይሁና። የምሬን እኮ ነው። አያውቁትም። እነሱ የሚያውቁት ድርሳናትና ገድላትን ነው እንጂ መጽሐፍ ቅዱስ አያውቁትም። ተሳስተው ገባሽ? ይሄ ምንድን ነው ብለሽ ብትዩ አንዱ የመናፍቃን መጽሐፍ ነው፣ አንዱ ደግሞ የገዳዮች መጽሐፍ ነው ይልሻል። አንድ ኦርቶዶክሳዊ ሰው ማለት ነው። መጽሐፍ ቅዱስ የመናፍቃን ይልሻል። እንደዛ ነው። ኦርቶዶክሳውያን ምንም የሚያውቁት ነገር የለም። ገባሽ? አያውቁም። እኔም አውቃለሁ፣ ግን እኔ ነገር እያገነነብኝ ስለሆነ አያውቁም ካልኩ አሁን ሌላ ታሪክ ውስጥ ነው የሚገቡት። ማን ነው? ምን ተወገዘ? ምንድን ነው የተወገዘው ያልሽኝ? ምን ነበረ የሚለው? ገድለ የዮሐንስ መጥምቁ የሚል ገድል ነው የተወገዘው። የማርያም ቆይ ሼር አደርግልሻለሁ ቪዲዮ። ሊዱ እስኪ አንብቢው። አረ እኔ አላነብም፣ አልፈልግም። አይ ዝም ብለሽ አንብቢው፣ ግድ የለሽም። ቆርብኝ። ትንሽ እኮ ነው፣ ትንሽ ነው። እንትን አይደለም፣ ከባድ አይደለም። አንብቢው። እሺ ከየት ጀምሮ? ከመጀመሪያው? ከመጀመሪያ ጀምረሻው። እሺ ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከኔ አስቀድሞ እንደ እርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛ አይነበብም፣ እኔ ይሄን ማንበብ አልችልም። የሆነ ነገር ቅስና ሾኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ከዛስ? አይ ከዚህ በኋላ ቀጥይ። እሺ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ይሰጠዋለሁ፣ እርሱም ይሞታል። ከእናቴ ጋር 10 ጊዜ ተኝቻለሁ አይልም፣ ተኝቼ አለሁ። ከእኔ ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ደወሉብሽ? ስንክሳር እዛው አንብብ ራስ። መጽሐፍ እንትን ስንክሳር ውስጥ ነው ያለው። ዘወርኃ ሰኔ 17 ላይ ገብታችሁ ማንበብ ትችላላችሁ። ልታስተካክል መሞክሯ ነው በጣም የገረመኝ። ተኝቻ አለው ለሚለው እንጂ ተኝቻለሁ አላለችም። ከዛ ደግሞ ከኔ ጸንሳ አላለም። በአናቱ እንትን ብሎም ተኝቶም እንትን ብሎም እናቱን አስረግዘዋል። እኔ ጥያቄ ምንድን ነው ይሄ ሰው ምንድን ነው እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ፣ ኤጲስቆጶሱም ቅስና
ሽሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼ አለው። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጣጥቼ ሕፃኑ በሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው እያለ ይቀጥላል። በነገራችን ላይ ይሄ ሰው የገደላቸው ሰዎች ስንት እንደሆኑ አላውቅም፣ ብዛታቸው ማለት ነው። ግን ለመጀመሪያ በሰው ልጅ ታሪክ አላውቅም፣ ከዛ በፊት ካለ ማላውቀው አላውቅም። ግን ወንድሙንና ልጁና ወንድሙን የገደለ ሰው ነው። ከእናቱ የሚወለደው ልጅ ወንድሙና ልጁ ነውና ይሄ ሰው ራሱን እየፈጠፈጠ ኃጢአት ሰርቻለሁ ብሎ ንስሐ ገብቶ ራሱን እየፈጠፈጠ ኢየሱስ ክርስቶስ ከሰማይ ወርዶ ለምን በዚህ ልክ ራስን ታሰቃያለህ? እኔ የፍቅር አምላክ ይቅር ብያለሁ ብሎ ሁለተኛ ተመልሶ አደረገ ነው የሚለው መጨረሻውን ታሪኩን ሲዘጋ ማለት ነውና እንደዚህ አይነት አሳፋሪ መጽሐፍቶች፣ እንደዚህ አይነት የውርደት፣ እንደዚህ አይነት የቆሰሉ፣ እንደዚህ አይነት በጣም ክፉ የሆነ መልእክት የተሸከሙ በጣም በጣም ጸያፍ የሆነ መልእክት የተሸከሙ የኦርቶዶክስ ቤተክርስቲያን መጽሐፍት ነው መወገዝ የተጀመሩት። ይህም ይወገዛል ተስፋ አደርጋለሁ። ወደ ራሳቸው እየተመለሱ ነው። ለዚህም ነው ኦርቶዶክሳውያን ስለሌላ ሰው ሃይማኖት የምታወሩበት ምንም ሞራል የላችሁም ብለን የምንለው ለዚህ ነው። የውርደት መጽሐፍ ተሸክማችሁ የቆሸሸ ታሪክን የምታስነብቡ፣ ለምን እንደተጻፈ እንኳን የማታውቁ፣ የክርስቶስ ደረጃውን የማታውቁ፣ የአምላክን አምላክነት በትክክል የማታውቁ፣ ውሸትና ቅጥፈት እግዚአብሔር ከሰማይ ወርዶ እግዚአብሔር አይደለም የምትሉት እናንተ ኢየሱስ ክርስቶስ ለዚህ ነውረኛ ሰው ቅዱስ አባት አይደለም፣ ነውረኛ ሰው ነው። ባለጌ ዝሙተኛ ሰው ነው። ሰይጣን ሰው ነው። ኦርቶዶክስ ቤተክርስቲያን በነገራችን ላይ ቅዱሳን የምትላቸው በጣም የረከሱ የዝሙት ሰዎች ናቸው። ሪከርድ የሰበሩ ሰዎች ናቸው ቅዱስ የሚባሉት። አብዛኛዎቹ እንደዛ ናቸው። እሙሙ የሳሙ ናቸው። የተደራረጉ ናቸው። ግብረ ሰዶማውያን ናቸው። እነሱ ናቸው መጨረሻ ላይ ቅዱስ ተብለው የሚባሉት፣ ታሪክ የሚጻፍላቸው፣ ገድል የሚጻፍላቸው። ይሄ እንዳይነበብ ነው እነንትና ጋር እየገቡ እነዚህ እኮ እንደዚህ ናቸው እያሉ የሚያወሩት። ይሄ እንዳይነበብ ነው። ይሄ ሌላ ሰው እንዳያውቁት፣ ሌሎች ሰዎች እንዳይገልጡት ነው። መገለጥ በጀመረ ሰዓት ግን ማውገዝ ጀመሩ እነሱ። መገለጥ በጀመረ ሰዓት መጽሐፍቶቻችን መፈተሽ አለባቸው ማለት ጀመሩ። መነበብ በጀመረ ሰዓት ትውልዱ እኔ አላምንበትም ማለት ጀመረ። ኦርቶዶክስ ሆኖ በድርሳናትና በገድላት ማያምን ከሆነ ከሃይማኖት ይወጣል። በነገራችን ላይ ተቀባይነት የለውም። ቤተክርስቲያኗ የተቀበለችው መጽሐፍ ወደድክም ጠላህም በአፍንጫ አንገትህን ተረግጠህ ትቀበለዋለህ። ክርስቲያን ነኝ ልትል አትችልም። ኦርቶዶክስ ነኝ ልትል አትችልም። ወይ ይሄ ግም የሆነ መጽሐፍት መቀበል አለብህ ወይም ደግሞ መውጣት አለብህ ወደ ሌላ ሃይማኖት ነው አስተምሮ። ስለዚህ በተነቃበት ሰዓት ሰዎቹም ነቅተው እያወገዙት ነው። እንዲቀጥሉበት ተስፋ አደርጋለሁ። ይህን ይመስላል። ቅዱሳን ብዙ ተተርትረናል፣ አውርተናል መሰለኝ። ስለምን ሳወራ እንደነበረው በእውነት እኔ ምንም አላውቅም። እኔ መጥፎ ቃል ከተጠቀምኩ ቅር እንዳይላችሁ። ኦልቬን ባቢ ሰላም ነው አለን። ማግባቴንም አላወኩም። ታውቃለህ፣ በትራንስፖርት ከሆነ ከተማ ወደ ከተማ እየሄድኩኝ ነው። ተኝቼ ሁላ ነበረ፣ ግን ሳዳምጥ ነበረ። ሰላም ነው አለን። እናመሰግናለን። የምትለው ነገር የለም? እኔም እንደ ሙስሊምም በጣም ነው የማመሰግነው። በጣም ነው የምናመሰግነው ለምክርህ። ከኛ አልፈ ከኛ እንደውም ከኔ አይነቱ ተሽለ ማድረግ ያለብንን ሁሉ እየነገርከን ነው። ትክክልም ነው። ኦሮሞ ምን ይላል መሰለህ፣ አንዳንድ ሀፍረተ ገላዎችን አንዳንድ ነገሮችን ሰው ፊት ነው የምትላቸው። ሰው ደግሞ ፊት የማትላጫቸው ነገሮች ግን መላጨት ያለብህ ብዙ ነገሮች ደግሞ እንዳሉ ማወቅ አለብህ የሚባል ነገር አለ።
አንዳንድ ነገሮችን ግልጽ ትላጫለህ፣ አንዳንድ ነገሮችን ግን ዞር ብለህ ነው ማላጨት ያለብህ የሚባል ነገር አለ። ያው ነጥቦ ነው የሚናገሩትና ያልከው ነገር ትክክል ነው። ምንም የሚጣል ነገር የለኝም። ለማንኛውም ሁላችንም የምንሰማውን ነገር በስራ ላይ እናውለው። ሁልጊዜ ደግሞ ተደጋጋሚ ነገር ባይኖር እኔ ጋር የተቋረጠው ከሱ ነው ከራሱ ነው። እሺ ሬነር እስኪመለስ እንግዲህ ወይ ባቢ እንዴት ነህ? አልሐምዱሊላህ ሰላም ነው አለን አለ ሁሉ መልካም ነው። ብዙ ነገር አምልጦኛል። ሁሉ መልካም ነው። ብዙ ነገር ቢያምልጠኝም መቼ በእስልምና መቼ ጠዋት ነው። ቀጥል። ያው በእስልምና አሁን የኛው ላይ ነው ኮሜንት ልሰጥ የፈለኩት ፖስት ላይ ማለት ነው። ኦኬ ኢየሱስ አምላክ ሆኖ እንደዚህ አይነት ወንጀል የሰራውን ሰው ዝም ብሎ በራሱ ፍቃድ እንደዚህ ምህረትን ቢሰጠው እንደውም እንደ ገድሉ ቢጻፍለት ወንጀለኛ መሆን ያለበት ወይም ደግሞ ጥፋተኛ መሆን ያለበት አምላክ ነው። ምክንያቱም በደል የደረሰባቸው ሰዎች ፍርዳቸውን አጉድሎባቸዋል። አላህ ምን ይላል? ምንም ያክል የብናኝ ያክል እንትን ማንንም አይበደልም ይላል አላህ። እያንዳንዱ ሰው ያው የሚያወራረዳት ነገር አለ። አሁን ሙስሊሞች እንትን ሲሉ ሰምተህ አታውቅም? እኔ ይቅር አልልም ባላህ ፊት የምንወራረደው ሲል ሰምተህ አታውቅም? ምክንያቱም እያንዳንዱ ሰው ያደረገው ሰው ያወራረዳል። ባላህ ፊት ቆሞ ይጠይቃል የተበደለው በዳዩ። አላህ በዚህ ላይ ይቅርታ ሳይሆን ከባለቤቱ ነው ይቅርታውን ፊት ተማን ነው ሰውዬ መጠበቅ ያለበት። አላህ አሳልፎ የሚሰጠው ለሱ ነውና በጣም እንትን ይላል። እውነተኛ ዳኝነትን ያሳያል። ምንም ብሎ እናቱን እንደዚህ ያደርጉ ከዛ ደግሞ ሰዎች በታስታኮ ገድሎ ደስ ያለውን የነበረውን ይሄ መሀሪና አዛኝ ብሎ ብቻ ይቅር ካለ የተበደለው ሰው ደግሞ ምህረት ምንድነው ፍር ማለት ሞተው ማለት ነው። ያለ ጀስቲስ አላገኘም፣ ፍርድ አላገኘም እዚህ ምድር ላይ እና ይሄ ነው ያስ በእስልምና ያለው የፍርድ እንትን ግን እኔ በጣም ያስደመኛል። አላህ ራሱ ይቅር የሚላቸው ኃጢአቶች አሉ፣ እሱ ደግሞ ይቅር የማይላቸው ትክክለኛ ፍርድ እኔ ተበድያለሁና ማለት ነው። ያ ባለፈው ፈጽሞ በህግ ወይም ደግሞ በሸሪዓ የተቀጣ እዛ ይቀጣም ሲባል ሰምቻለሁና አዶ ነው ምን ያክል እውነት ምን ያክል በእንትን አላረጋገጥኩም፣ ግን በማስረጃ ላቀርብ አልችልም። ግን የሸሪዓው ህግ ራሱ እንደዛ ይሰራል። ይቆራረጣል። አዎ ትንሽ ተቆራረጥ ነበረ። አሁን መጣሃል። ኦኬ ብቻ በእስልምና አሁን ከተሰማው በእስልምና ያለው የፍርድ አሰጣጥ አላህ የሚፈርድበት መንገድ እጅግ አስደናቂ ነው። እነዚህ ገድል ተብለው ኢየሱስን አምላክ አድርገው የውሸት ትርክት ነው ሲጀመር ከመጀመሪያው። ግን የፍርድ አሰጣጡ ራሱ ስሞል ፈኒ በጣም የሚያስቅ ኤርፎንህን አስተካክለው እንትን ያደርጋል።
እያሉ ነው። አ ነቀልከው? ብቻ ጨርሻለሁ። ከተቆራረጠም ችግር የለውም። ይሄ ሀሳቤ የኔ ሀሳቤ ነው። አሁን መጣል አይደል? በነገራችን ላይ አይ ከታች እንትን ማለት ይችላሉ። እኔ ምናልባት እንትን መስለው ከሆነ ስትቆራረጥ ነበር። አንዳንዴ ኤርፎንስ ያፍነህ ነበረ። አንዳንዴ ደግሞ ምንድነው የኔትወርክ ችግር ነበረበት። አሁን ተመልሰሃል። አዎ ተስፖት አብርቼ ስለነበር ነው። አሁን ከተሰማ ይሰማል። አሁን ማልሰማ አሁን ትሰማለህ። ኦኬ ባጭሩ ያው በእስልምና ያለው የፍርድ አሰጣጥ ይለያል። የሚገርም ነው ለማለት ነው። በገላት ውስጥ ያለው የውሸት ትርክትና ኢየሱስ ላይ የተዋሸው ውሸት ደግሞ ሴንስም አይሰጥም። ምንም ውሸት ናቸው። በታሪኩም ውሸት ነው። ፍርድ አሰጣጡም ደግሞ ስህተት ነው ለማለት ነው። በነገርህ ላይ ሬይነር የኢየሱስ ክርስቶስ አምላክነት የተማረ ሰው አይቀበለውም ታውቃለህ? ስለዚህ ደግሞ ሳይንስ ትንሽ ያጠና ሰው ያነበበ ሰው ራሱ የተማረ ሰው አይቀበለውም። ተፈጥሮን፣ አፈጣጠርን፣ ሁኔታን በጭራሽ የማያውቁ ሰዎች የሉም። አይምሯቸው ምንም እንትን ማገናዘብ እንትን የማያደርግ ሰው እነሱ ናቸው የሚጀዝቡበት እንጂ ነቃ ደንገጥ ያለ ሰው የኢየሱስ ክርስቶስ አምላክነትን አይቀበለውም። አሁን እዚህ ጋር ያለው ስለ አምላክ ነው እየተወራ ያለው እዚህ ጋር አሁን እዚህ ጋር የለጠፍኩት ማለት ነውና አምላክ እየተለመነ ነው። ያ አምላክ ደግሞ ምን ያደረገ ምን ያሳለፈ እንዴት ምን አይነት ታሪክ ያለው አምላክ ነው ከተባለ አቤቱ እኔ እናትህና አገልጋይህ አለችው በማህፀኔ 9 ወር ከ5 ቀን ተሸክሜሃለሁ ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ እማልድሃለሁ። ሄሮድስ በመቀኝነት ሊገል በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁ ከጠላትን ለማስጣል። ያ ጠላት ደግሞ ቅናት። አሁን ቅናት ምንድን ነው? የአምላክነት ቅናት ነው። በምኑ ነው የቀናበት ተብሎ ይባል ስለታዘለ ነው? 4 ዓመት ስለጠባ ነው ወይስ የአምላክነቱ ቅናት ነበረበት ሄሮድስ? እኔ በጣም ይገርመኛል እኮ አንዳንዴ ራሱ ይሄ በማንበብ እኮ ሰው እኮ ልብ ሊል ይገባ ነበር እኮ ራሱ በቅናት ሊገድል ባሰበ ጊዜ እኔ ከሀገር ወደ ሀገር ስንከራተት ነበረ ብላ እየለመነችው ነው እናቱ ነው። ይሄ እኮ ስለ አምላክ እኮ ነው እየተወራ ያለው። እንደው ሰው ግን የሰው ልጅ ግን ምን ይሰማዋል? ልብ ውስጥ ምን ይሰማዋል? ሰማይና ምድርን ስለፈጠረ አምላክ እንዴት ነበረ፣ እንዴት ነው ያለው፣ እንዴት ይሆናል የማይባለው አምላክ፣ የነበረ ያለና የሚኖር አምላክ፣ ሁሉን ነገር ያስገኘ አምላክ፣ መሬትን ያነጠፈ አምላክ እንደዚህ ተብሎ አንድ ጠላት እንዳይገለው እናቱ እንደ ሕፃን ጨቅላ ልጅ አዝላው ከሀገር ወደ ሀገር ትሰደድ ነበረ ብሎ የሚል አስተምሮ አሜን ብሎ ተቀብሎ ኩኑ ትውልድ የአምላክን አምላክነት በዚህ ልክ እንትን ያደረገው። በነገራችን ላይ ሊሰብኩም ይፈልጋሉ በሙሉ ሞራላቸው። ይሄን አምላክ ነው የሚሰበከው። ይሄ ሰው የሚመቃኘው አምላክ ነው አምላክ ብላችሁ የምትሰብኩት። ይሄ 4 ዓመት ጡት የጠባ አምላክ ነው። ይሄ 9 ወር በማህፀን ውስጥ የነበረ አምላክ ነው አምላክ የምትሉት። ኦልቬን ደግሞ 30 ዓመት ነው ጡት የጠባው ይላል። 4 ዓመትም አይምሯችንን አልተቀበለው እንኳን 30 ዓመት ይቅርና 4 ዓመት በዛብን ብለን ስናወራ 30 ዓመት ነው ጡት የጠባው ይለናል።
ነገሩ መቼ ተቀበልነውና ነው? 4 ዓመቱ መቼ ተቀበልነው? 4 ዓመቱን መቼ አመንበት? አምላክ እኮ ነው። እንደው እኔ ግን ቁጭ አድርገህ ኢትዮጵያዊ የሚባለው ህዝብ በመጀመሪያ አምላክ ምን ማለት ነው ብለን መጠየቅ አለብን። ምክንያቱም አንዳንድ ሰዎች አምላክ ሲባል ፀጉሩን እያበጠረ የሆነ ቦታ ላይ ሰላም እንዴት ነህ ደህና ነህ አምላክ እንዴት ነህ ሰላም ነው እስኪ ቁጥር እንለዋወጥ የሚሉት አምላክ ነው የሚፈልጉት። ራሱ እንደዛ ነው የሚፈልጉት የሚጠብቁት። በጣም ከባድ ነው። አንግባባም። ኦኬ ሬነር ዝም ብለን እስኪ እናውራ የግላችን ጉዳይ። እንደው እኔ ሐሳብህ ይመቸኛል፣ አቋምህም በጣም ይመቸኛል። እንደዚህ ነቃ ደንገጥ ያልክም ሰው ነህ። በቃ ቀብረር ያለ ማንነት ነው ያለ። ደስ የሚል ነው። መተማመን ካለባቸው ሙስሊሞች በአንተ ነው መተማመን ያለባቸው። በእውነቱ ያው ትምህርትህንም ትማራለህ እ ያንተ ያልሆነ ነገር በፍጹም ሆዴን ብረገጥ አልናገርም እኮ ያንተ ካልሆነ በፍጹም አልናገርም። አንተ ጋር ከሌለ ማለት ነው። በእውነት ያንተ ስላልገባኝ ምን ማለት ነው? ማለት አንተ የማትገለጽበትን ከሆነ በፍጹም ልልህ አልችልም። እኔ ለማለት አልሰማም። አሁን ትሰማለህ። ገብቶሃል? አሁን እኔ ያው እንግዲህ አንድ ተራ ሙስሊም ነኝ። እንዲሁ ድክመትም አለብኝ፣ በደሎችም ወንጀሎችም አለብኝ። ግን ደግሞ ያው እውነት የሚመስለኝ እኔ ተማርኩትን በቅርቡም የሰማሁትን አክቹአሊ ብዙ ጊዜ የሚያስተምረኝ አንድ ምርጥ ሰው አለ። ፒኬ ነው ያስተምረኝ። ከፒኬ ብዙ ተምሬያለሁ። እውቀት ነው ያለኝ፣ ሌላ ምንም አይደለም። ድርጊት ደግሞ ያው ፐርሰናሊ የሁሉንም ወንጀል የሚደብቀው አላህ ነው። እኛም ወንጀላችን ደብቀን ፍጹም ንጹህ ነኝ አይደለም ማለት ነው። ባጭሩ የሰው ልጅ ፍጹም ንጹህ አይደለም። እውቀት ያው ከዚህ ያገኘው ያ ልክ ነው። የሆነ ሐዲስ ምን ይላል መሰለ ሪያዱ ሳሊሂን ላይ መሰለኝ አይ ቲንክ እንትን ፍጹም ሰው ምድር ላይ ቢገኝ ፍጹም እንዳው አናሪ የሚፈጥረው ይላል ነብዩ ሰለላሁ ዐለይሂ ወሰለም። ምክንያቱም የተፈጠረበት ምንነቱ እንትን ነው፣ ቴስት ነው፣ ፈተና ነው። ንጹህ እንግዲህ አንድ ነው የማይሰራ እኮ ነው። አላህ ማለት ነው። ስለዚህ ያው እኔም ንጹህ አይደለሁም ማለት ነው። ወንጀሎች አሉ ከሆነ ደግሞ ነው የምናገኘው። ምርጥ ሰዎች አሉ። የአንዳንዱ ሰው እውቀት አለው። ስለምታከብሩኝ አላህ ያክብራችሁ። የሰው ልጅ ሃይማኖት ድምፅህ ደህና ነው። የሰው ልጅ ሃይማኖት የመቀየሩ ይሰማል። በጣም ይሰማ ነበረ። እኔ ምንድነው ሃይማኖት መቀየርህ እንኳን ለራስህ ነው፣ እሱን አይደለም እኔ እንትን ያደረኩት። ግን የሰው ልጅ ሃይማኖት መቀየሩ ምንም ትርጉም የለውም ብዬ ነው የምለው እኔ። ምክንያቱም ሃይማኖትን መቀየር ሳይሆን የቀየረውን ሃይማኖት ውስጥ ይኖራል ወይ ነው ሰውየው። ፍጻሜው እንዴት ነው የሚባል ነገር አለ። ይኖርበታል ወይ ያንጸባርቀዋል ወይ የሚባለው ነገር አለ እንጂ ሁሌም እኔ እንደምቃወመው አሁን ለምሳሌ ሃይማኖት ስትቀይር ማንነትን ለመቀየር ነው፣ ባህሪን ለመቀየር ነው፣ ድርጊትን ለማስተካከል ነው፣ መጥፎ እንትንህን ለማስተካከል ነው። እና አንዳንድ ሰዎች ትናንት የነበርኩበትን ካላስኬድኩ ይላሉ አንዳንድ ሰዎች። ይሄ ከሆነ ትክክል አይደለም። አንተ ጋር ያለው ደስ የሚለው ነገር ደግሞ ምንድነው ማለት እኔ አውቃለሁ፣ ትናንትም አውቃለሁ፣ ዛሬም አውቃለሁና እንዳለ ነው የተቀየርከው። ትናንትም ጥሩ ጸባይ ነበረ፣ ደስ ይላል ጸባይህ። ግን እንትን የለም ትናንት የነበርክበት ዛሬ ደግሞ ላለህበት ሆነህ ነው የምታሳየው። ይሄ ደግሞ ደስ ይላል።
ገብቶሃል አባባሌ? አንዳንድ ሰዎች አሉ አሁን ይሄ ትኩረት ፍለጋ የሚባል ስሜት አንተ ጋር አይቼው አላውቅም በፍጹም። መርመጥመጥ የሚባለው ነገር አንተ ውስጥ አይቼው አላውቅም። እነ እንትና ጋር ካልታየሁ እነሱ ይቀየሙኛል የሚባለውን ነገር አንተ ውስጥ አላየሁትም። ይሄ ደግሞ ትልቅነት ነው። ምክንያቱም ራስን ማወቅ የሚባለው ይሄ እዚህ ጋር ነው ያለው። ለራስህ መኖር ማለት እዚህ ጋር ነው ያለው። ከራስህ ጋር ማውራትና መገናኘት የሚባለው ላመንክበትን ማደር መኖር የሚባለው እዚህ ጋር ነው ያለው እና ደስ ይላል። እውነት ለመናገር መከበርም ካለበት ማሽቃበጥም ካለባቸው መንከባከብም ካለባቸው ብዙ ሰዎች አሉ። እውነት ለመናገር ግን አንተም እንደዚህ ስንልህ እንትን እንዳትሆን ግን አንተን የሚመስሉ ሰዎችም አሉ። እንደዛ ነው መሆን ያለባቸው ብዬ ነው ማለት። ሰው ትናንት አሁን ስሳደብ ነበር አይደል? እኔ አንዳንድ ሰዎች ጥሩ ያደረጉ ሰዎች ደግሞ አድርጋችኋል ተብለው መመስከር አለበት። እውነት ለመናገር በቃ እንደዚህ ነው ማንነት ማለት እንደዚህ ነው። ሰው የሆነ ቦታ ላይ የሚገባው ለራሱ ሲል ነው። አንዳንድ ሰዎች መከራቸው ይበላሉ፣ ይኳትናሉ። ራሱ ቅድም የሆነ እንትን ገብቼ ኮመንት እያየሁ ነበርና 5 ሰለምቲዎች ናቸው ያስቀመጡት ኮመንት። እኔ በጣም ነው የገረመኝ። ያው አይቼዋለሁ ማለት ነው። እሱን በማየት ደግሞ እነሱን እገምታቸዋለሁ። አጋጣሚ ካገኘኋቸው እናገራቸዋለሁ። ምንም አላደረግንም ደግሞ ይባላል እንደ ከትናንት ወዲያ ማለት ነውና ቀጥልበት፣ እንግዲህ ደስ ይላል። አላህ የምትለው አይነት ሰው ያርገኝ፣ የተሻለም ሰው ያርገኝ ከዚህም በላይ አክቹአሊ ያው ከራስም አይደለም እኔ እንደዛ ነኝ ብዬ ማማራትም አልፈልግም። በሆነ ራሱ ደግሞ ያው እንትን ጥቅም የለውም። ብቻ እንደዛ እንደሆነ ያርገኝ፣ ጥሩ ሰው ያርገኝ፣ ለእስልምና የምንቆም ሰው ያርገን ሁላችንንም። እና ደግሞ አንድ ሰው የእንትን ውጤት ነው፣ የሁሉም ሰው ውጤት ነው። ለምሳሌ አንድ ሰው ግን ያው የራሱን ጥረት አለበት፣ ግን በደንብ ጠንካራ የሚሆነው ለብቻው አይደለም። እኔ ለምሳሌ ስለ አሁን ያለሁበት ጠንካራ እንደሆነ የሚያደርገኝ ሙስሊሞች ናቸው። ምክንያቱም ያን ነገር በደንብ ሲያስቡ፣ እኔ ደግሞ በደንብ በትክክል ስቀበል ነው። ከዛ ደግሞ በነበርኩበትም ጽኑ እንደሆነ ያደርገኝ በጣም ምርጥ ጎበዞች ሰዎች ነበሩ፣ እውነትን እንድፈልግ ሲያስተምሩኝ የነበሩት ማለት ነው። አሁንም ደግሞ በእስልምና ውስጥ ምን አይነት ባህሪ እንዳላቸው እያንዳንዱ እኔ ጓደኞቼ ራሱ አሁን እዚህ የማውቃቸው ቲክቶክ ላይ የማውቃቸው እዚህ ቁርአን ቤት ያስገባኝ የሚያስተምረኝ ትምህርትን የሚሰጠኝ ኢንቴንሽናቸውን ሲያስተምሩ እንዲህ እንደዚህ አይነት ኢንቴንሽን ይኖራቸው ትላለህ። እዚህ መርከስ ከገባው ራሱ አዶን ይለያል። አንዳንድ ሰዎች ተማሪዎቹ ከነሱ ትማራለህ፣ ከዛ አንተ ራስ ላይ ትንሽ ትሰራለህ እንደነሱ ለመሆን ማለት ነው እንጂ እኔ ባንዴ ምርጥ ነው የምትለውን ነገር እንኳን በራሴ ያላመጣሁትም ልል ነው። አሁን ምርጥ ነው አለብህ ያልከውን ነገር ከራሴ አይደለም እዚሁ ካሉ ሰዎች ጋር ነው ከተማሪዎቹ ከኡስታዞቹ ከምንታወቀው እዚህ ከምንታወቀው ሰዎች ነው ልል ነው። እና ፕሮዳክት ነን ሁላችንም በጸባያችንም በድርጊቶቻችንም። ይሄ ነው የምለው። ብቻ ስለኔ አታውራ፣ አሁን ጭንቀት ይጠፋኛል። ሌላ ነገር አምጣ። አልሐወራም። አይ ግን የሰው ልጅ ሲወለድ ነፃ ወረቀት ነውና የሰው ልጅ የሚሰራው ሰው ነው። የሰው ልጅ ደግሞ የሆነ አሻራውን የሚያስቀምጠው ማንነቱን የሚገነባው ሰው ነው። ግን ራስህን ስታቅ ትንሽ ስታድግ ሰው ስትሆን ሰውነትህን ወዩ ተኝታ ነው እንደዛ ስትሆን እንትን እያደረግክ የምትቀበለው ነገር አለ፣ ሪጀክት የምታደርገው ነገር አለ፣ የምትወስደው ነገር አለ። ስለዚህ ዋናው ነገር ምንድነው? የመቀበል ጉዳይ ነው እዚህ ጋር ያለው። አሁን ራሳችንን የምናውቅ ትልልቅ ግብዳ ሰዎች ነን። ገብቷል? ራስን የምትገነባበት፣ ማንነትን የምትቀይርበት፣ ጸባይን የምታሳምርበት፣ ነገህን እንትን የምታደርግበት፣ መንገድን የምትጠርግበት ለመቀበል ዝግጁ። እኔ እንደዚህ ብዬ ማውራት እንትን የለኝም፣ ግን እኔም በማምንበት እንደዛ አደርጋለሁ እኮ። ግን ዝግጁ ሆኖ የመቀበል ጉዳይ ደግሞ አለ እዚህ ጋር እና ለዛ ነው ሰዎች ማንነታቸው፣ ውስጣቸው፣ አይምሮአቸው አሳልፈው ለሌላ ሰው የሰጡ ሰዎች አሉ። አሁን ሰው እንደፈለገ ይወጣል ይገባል፣ እነሱ ውስጥ በእነሱ በደል ሌላ ሰው ይኖራል። በጣም ያሳዝናል እኮ።
በሃይማኖትም ዙሪያ በሌላም ዙሪያ በእነሱ በደል ሌላ ሰው ነው የሚኖረው። የሚያንጸባርቁት የሌላ ሰው እምነትና ሐሳብ ነው እነሱ የሚያንጸባርቁትና ከእንደዚህ አይነት ነገር ነፃ ስለሆንክ ነው እኔ ስናገር የነበረው። ጥሩ ነገር ነው እኔ ያየሁብክ፣ ለዛ ነው ያ ባለፈው አንዱ ምን አደረገ መሰለህ እዚህ እንትን ማለት ነው ወርከዝ ልክ እዚህ ስገባ አንድ ልጅ መጣና ልንሰግድ ነው ላይክ እኔ ነኝ ጺም ያለኝ ቃል ያሉም አላቸው ግን ላይክ ትልቅ ሰው ነው ብሎ ገምቶ ይሆናል ብቻ ትልቅ ሰው ነው ብሎ ገምቶ ይሆናል ጠበቅና ላይክ ሰፋ እንተሰለፋለን ለመስገድና አጠገቤ ነበር መንጣፍ ይዞ ቆሟል መስገጃ ማለት ነው። ከዛ ልክ እኔ አላሁ አክበር ብዬ ወደ ሰላቱ ስገባ ከፊቴ ምንጣፉን አንጠፈ ቁጭ አደረገልኝ። ለካ እኔ ላይክ እሱ አንጥፎ ምናምን ሊሰግድበት መስሎኝ ነው ላይክ ለኔ ቅድሚያ እየሰጠኝ ነው ሪስፔክት እያደረገ ነው። ከዛ አንተ ምን ትማራለህ? ኡስታዞችን ደግሞ እንዴት ነው ማክበር ያለብህ ትማራለህ። ኡስታዞችን አንተ ማውራት አለብህ ማለት ነው። እሱ አንተን እንደዛ ካከበረ ካልሆነ ጋጥ ወጥቶ ነው በቃ ኮሚኒቲ ውስጥ ራሱ ተቀባይነት አይኖርም። ለራስህ ብቻ አይደለም ኮሚኒቲው ራሱ አይቀበልም። እና የሆነ እንትን ነው ልልህ ነው እኔም ሐሳቡን ባጭሩ እኔ ብቻ አይደለሁም እኔ ማህበረሰብ ነን። እስልምና ውስጥ ደግሞ በጣም የሚገርም ምርጥ እንትኖች አሉ። አዶን እኔ እንዴት እንደዛ እንደሆነ አላውቅም። እኔ እንደዛ አላደኩም። ለምሳሌ ሲሰጡም ሲያስተምሩ ከልብ ነው የሚሰጡትና እያገረመረቡም አይደለም። ስስት የሚባል ነገር የለም በእውቀትም በገንዘብም በሁሉም ነገር ማለት ነው። እኛ ደግሞ እንደዛ አይደለም። እኔ የነበርኩበት አልለመድኩም እንደዚህ አይነት ነገር በፍጹም ማለት ነው። እና ያ ክብረት አንድ እኔ እንደነሱ ለመሆን ነው የምጥረው ባጭሩ። እንደው ገና ብዙ ይቀረኛል። ምንም ነኝ እንደው ዜሮ ላይ ነኝ። አሪፍ ብሆን ደስ ይለኛል እኔ እንደነሱ። ባጭሩ ለመቀበል ብለህ ሳይሆን መስጠት ስላለብህ መስጠትም ስለምትፈልግ መስጠት ማለት ነው። የምሰጠው ለመቀበል ሳይሆን በቃ መስጠት ነው መሰለኝ። ይሄ ሰጥቶ መቀበል የሚባለው ነገር ሌላ ነገር ነው። እሱን የማያካትት ማለት እንደማለት ነው። ደስ ይላል። እንደዛ ስትሆን ራሱ ደስታው ይገኛል። ጥሩ ነው። መስጠት የሚባለው ነገር ከመስጠት በላይ ደስታ የለም። እና ሰው ሰጪ ሲሆን የሚያገኘው ደስታ በጣም ከባድ ነው። ስትሰጥም ያው ለመቀበል ሳይሆን መስጠት ስላለበት መስጠት ከሆነ ትልቅ ነገር ነው፣ ትልቅነት ነው። እና አክቹአሊ ቁርአን ስለሚያስተምር እኮ ነው በግልጽ ደጋግሞ እኔ ደስታውን ደጋግሞ የሚያነሳው ነገር ነው ቁርአን ላይ ብዙ ጊዜ ሰላት፣ ዘካ ይላል። ከዛ ደግሞ መልካም ነገር የሚያደርገው አሚሉ ሳሊሃት የሚለው መልካም ነገር እንደዛ ነው። እንግዲህ እኔ ተፍሲር አየሁት ደጋግሞ የሚወጣው ነገር መልካም ነገር መስራት፣ ከዛ ሰላት፣ ከዛ ዘካ እነዚህ ነገሮች ደጋግሞ ያነሳልና አንድ ሙስሊም ይሄ ነው ሊታይበት የሚገባውና እኔም ከነሱ ያየሁት ያንን ነው። ቁርአንን ነው የሚያስተምሩት። ላይክ ደስታ የሚያስተምረው ራሱ ቁርአኑን ነው። አንድ ሰው የቁርአንን ትምህርት ነው እያደረገ ያለው ነው እንጂ ከራሱ አይደለም። እንደራስ ቢሆንማ ደስተኛ የምትሆነው በጣም ብዙ ሲኖር ነው። እኔ በራሴ ሐሳብ የነበረኝ በፊት ሀብታም ሆነ ከዛ ደስተኛ ትሆናለህ የሚል አይነት ነው። ወይም ደግሞ በቃ ብቻ ያ የመጽሐፉ ትምህርት ነው። የእስልምና ዋና ኮር ትምህርት ነው። አብዛኛው ሱራ ላይ የምታገኘው ነገር ነው። መልካም ነገር አድርግ ሱረቱል ዙልማን ላይ ብቻ ስለ ነበር የሚያውቁት ትንሹና ትልቁ ብሎ ያስቀምጠዋል። ሐዲስም ላይ አለ አንድ ሰው መጥፎን ነገር ከሆነ በድርጊት መቃወም አለበት መጥፎን ነገር፣ ካልሆነ ደግሞ የመጨረሻው ነገር በልቡ መጥላት አለበት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገር ነው። ይሄ በቃ ትምህርታቸው ነው። አንድ ሰው መልካም ነገር ካየ ትቃወማለህ። ይሄ የመጀመሪያው ማክሲመሙ ማለት ነው። ትቃወማለህ አይሆንም ማለት አለብህ። ካልሆነ ደግሞ ጠልተው መሄድ አለብህ። መልካም ነገር ማድረግ ምንድነው እንደ መልካም መቅጠር የለብህም። እና መልካም የሚለውን ነገር የሚያስተምረው ቁርአኑ ነው። ስጥ ስገድም የሚለው እንትኑ ነው።
ይሄን ነገር ስታደርግ ነው ኢንሻአላህ በደንብ ስንሰግድ በደንብ ሰዓቱን እንትን ሳያልፈን ጀማ ሰላት ሳያልፈን ስንሰግድ መልካም ባህሪ ይኖርብናል ብለን ተስፋ እናደርጋለን። አሁን በጀማ ራሱ በደንብ እየሰገድን አይደለምና ለምሳሌ ሰዎችን ታሪክ ስንሰማ ለምሳሌ ማን ነው ስሙን አላውቅም። በርግጥ ግን አንድ ምን ነበር ያመለጠው የሚባለው በታሪክ ማለት ነው። ላይክ ሁሉም ጀማ ላይ ይገኛል ማለት ነው። ላይ በጀማ የሚሰግድ ማለት ነው። በጀማ ሲሰግድና ለብቻ ሲሰግድ እኩል ምንዳ የለውም። አይ ቲንክ እኔ እንደዛ ነው የማውቀው። በጀማ ሲሰግድ የተሻለ 25 እጥፍ ነው። ከዛ ምንዳ አለው ነውና ያኛውን ነገር ለማግኘት በደንብ ሲለፋ የነበረ አንድ ሰው አለ። ስሙን አላስታውስኩት ነው። ብቻ እንደዛ ስንሰግድ ጥሩ ባህሪ ይኖረናል፣ መልካም ነገር ይኖረናል። ያው ብቻ ጨርሻለሁ። የዘባረኩ ነው። አመሰግናለሁ። አልዘባረቅም። እኔ ራሱ ዝም የምለው እኔ ሲመቸኝ ነው። የሚገርም ነገር ደስ ይለኛል። እና በነገራችን ላይ ሰዎች ከታችም የሚያዳምጡ ሰዎች ምንድነው እንደነዚህ አይነት ሰዎች አሁን ትኩረት ፍለጋ እዚህም እዛም የሚሉ ሰዎች ሁለት ቦታ ላይ ግራ ማንነት የሚንቀሳቀሱ ሰዎች ሳይሆን እንደዚህ አይነት ቁርጥ ምርጥ አድርገው እንትን ያደረጉ ሰዎች ሲመጡ ከቤተሰቦቻቸው ተለይተው ነው የሚመጡት። ብቻቸውን ማንነታቸውን ከቤተሰብ የሚነጠሉ አሉ፣ የሚሳደዱ አሉ፣ ብዙ ችግር የሚደርስባቸው ሰዎች አሉ። ትምህርታቸውን አቋርጠው እንትን የሚያደርጉ ሰዎች አሉ። ከቤተሰብ ርቀው ከባድ ነው። ብዙ ችግር ነው ያለው እንደዚህ አይነት ውሳኔ ሲወሰን። በዛ ላይ ደግሞ ኢትዮጵያዊ ሆነ በጣም ከባድ ተጽዕኖ አለውና እንደዚህ አይነት ሰዎች ደግሞ ቀረብ ብሎ የሰው ልጅ ሰው ያስፈልገዋል። አይዞህ የሚል ሰው፣ አጠገቡ የሚቆም ሰው። የሰው ልጅ ሲወለድ ከሰው ነው፣ ሲኖርም ከሰው ጋር ነው፣ ሲሄድም ሰው ነው የሚሸኘው። ስለዚህ የሰው ልጅ አጠገቡ የሚሆን ሰው ያስፈልገዋል። አይዞህ የሚል ሰው ያስፈልገዋል። ደገፍ የሚያደርግ ሰው ያስፈልገዋል። ሐሳብ፣ ንግግር፣ በቃ ድምጽ ሁላ ያስፈልጋል። የሰው ልጅ ሰው እስከሆንክ ድረስ ማለት ነው። ይጠማሃል። ከባድ ነው። ሃይማኖቱ ብቻ ያጠንክረህ የሚባል ነገር የለም። እኔ ወንድም ነኝ እህት ነኝ የሚል ሰው ደግሞ ያስፈልጋል። ስለዚህ እናንተም ከታች የምትሰሙ ሰዎች ለእንደዚህ አይነት ሰዎች በደንብ ግምት ውስጥ በማስገባት እህትና ወንድምም መሆን አለባችሁ። በጣም ከባድ ነው ስሜቱ። እንኳን ሃይማኖት ቀይረ ከቤተሰብ የመነጠል እንትን እየተደረገብህ ሌላ ይቀርና ሃይማኖትን ሳትቀይር ከቤተሰቦች ጋር በፍቅር እያወራ እንትን እያደረግክ እንኳን ቤተሰብ ምንድነው ስደት ከወጣ በጣም ከባድ ስሜት ነው ያለው። ትንሽ ስትለይ ማለት ነው። አስባችሁታል? ደግሞ ሃይማኖት ጨምረህበት ደግሞ በጣም ከባድ ነው። አናናገርህም የሚባል ሰው አለ። በቃ ከኛ ጋር አትበላም ካሁን በኋላ ተነጥላል፣ ብትሞት አንቀብረም ይባላል። ሰው እንደዚህ አይነት ነገር ሲያደርግ ሂዱ ጣም ተብሎ የሚባረር ሰው አለ። ሐሳብ በየቀኑ እንትን የሚደረግበት ጫና የሚያደርበት ሰው አለ። ይሄ ደግሞ ግምት ውስጥ በማስገባት ሰው ከለላ መሆን አለበት። አጠገቡ መቆም ያስፈልጋል። ሰው መሆን ያስፈልጋል። በጣም ወንድ ምህት ሊሆን ይገባል። እንደዛ መሆን አለበት። ምናልባት አንዳንዴም እንደዚህ አይነት ሰዎች ሲንገጫገጩም ሲነጫነጩም ግምት ውስጥ ማስገባትም ጥሩ ይመስለኛል። እኔ አንዳንድ ሰዎች ማለት ነው። ምክንያቱም የሰው ልጅ ደካማ ነው። እንግዲህ ሰው ደካማ ነው። ስሜት አለው የሰው ልጅና ካለው ይሄ እንደዚህ አይነት ተጽዕኖ የሆነ ነገር ደግሞ አንተ በማታውቀው ነገር ወንተል ስታደርገው ነካ ስታደርገው ስሜታዊ ሊሆን ይችላል። መጥፎ ቃላቶች ሊጠቀም ይችላልና ግምት ውስጥ መግባት አለበት ብዬ ነው የምለው። እኔ ከእንደዚህ ብዬ ቁም ነገር ካወራው ሰይጣን ይቀየማል። ሰይጣን ላለማስቀየም ደግሞ እኔ ትቼዋለሁ፣ ይበቃኛል። እስካሁን ግን እውነት ለመናገር በማን ዙሪያ ስለ ምንድነው እያወራን ያለ ነው? ግን ገብታችኋል እናንተ? ሬነር ገብቷል አንተ? ማለት እኔ አልገባኝም። ስለምን እያወራን ነው? አመሰግናለሁ። እየተጫወትን ነው። አይ የቀደም ላስተካክል
ሳቢው ሳባ ሳይሆን እንትን ነው ታቢ ነው። ዑበይዱላህ ኢብኑ ዑመር ነው የሚባለው። የጀማ ሰላት አምልጦት 25 ጊዜ ለመስገድ ነው የሰገደው እና ያይን የሚያደርገበት ምክንያት ሐዲስ አለ። ምንድነው የሚለው? የጉባኤ ሰላት ወይም ደግሞ የጀማ ሰላት ብቸኛ ሰላት ከሆነ ይልቅ በ25 ወይም በ27 ደረጃ ይበልጣል የሚል ሐዲስ ስላለ 25 ጊዜ ነው ለመስገድ የመረጠውና ያንን ስናደርግ ራሱ የተለየ መልካም ነገር ይኖረናል ለማለት ነው። በጀማ የሚሰገድና በተናጠል የሚሰገድ እኩል አይደለም። እና እኔ ደግሞ ላይክ አሁን የሆነ ነገር አዲስ ነገር ስታውቅ ሊያመልጥኝማ አይገባኝም ብራም ብለህ እንትን ትላለህ። በእስልምና ውስጥ ብዙ ነገሮች ስታደርግ ለምሳሌ ቁርአን ስታነብ፣ ሰላት አዛን ስታደርግ፣ መልካም ነገር ስትሰራ ብቻ ሁሉም ነገር ምን እንዳለው አብዛኛው ነገር ማለት ነው። እኔ አላውቅም እንግዲህ የሌለው ነገር ካለ ተነግሩኛላችሁ። እንዳለ በምንዳ ነው መልካም ነገር ሰራ፣ መልካም ነገር ማሰብ፣ አላህን ፈርተህ ተመለስ፣ ምንዳ ይኖርሃል። መጥፎ ነገር ለመስራት አስበህ ማለት ነው። ከዛ አይ አላህ ይቀጣኛል ብለህ ወደ ኋላ ከተመለስክ አላህ ላንተ አጅር ለዚህ ብለው አንተ ምንዳ ይሰጣል። ምክንያቱም ስለተመለስክ ማለት ነው። እና ይሄ የሚያስገርመኝ ነውና ያንን ለመግር ስታገኝ ለማግኘት ስትሞክር የበለጠ ዝግ ያልክ ሰው ትሆናለህ ብዬ ስለማሰብ ነው ይሄን ያነሳሁት። አሁን ቀጥል፣ ወደ ሐሳብ ተመለስ። ተመስገን ከታች ገድሉን አልደገፈችውም። እኔም ስለማልደግፈው ነው የለጠፍኩት። እንግዲህ ገብተህ ሐሳቧን ብትሰጥ ጥሩ ነበረ። ተመስገን ነይ ገብተሽ ሐሳብሽን መስጠት ትችላለሽ፣ ችግር የለውም። ነፃ መድረክ ነው እና ነይ። ቅዱሳን እንደሰማችሁት ነው። ያሲዮ ሰላም ብያለሁ። ቅድም ረስቼው እኮ ነው ሰላም ስትል እንትን ሳልልና ይሄን ይመስላል። ሊዱ አለሽ? የት አሉ ዲያቆናቱ? ሊዱ ከታች ካለች ቀሲሱ ቢኖር እና ቢመጣ ብናወራ ጥሩ ነበር። በገድላት ዙሪያ እኔ ራሱ ባወራ ችግር የለብኝም። አንዳንድ እንትኖች ዝም ብዬ እጠይቃለሁ። አሳሳቢ ጉዳይ አሳሳቢ ጉዳይ ተፈታ። ጉልበት መሞቱ ተረጋገጠ። ኤርሚያስ ሲያለቅስ ነበረ ሞተ ብሎ ወንድሜን ነጠቁኝ ብሎ ማን ነው ኡስታዝ ወይድ ምን ነበር የሆነ የሚጠቀው ምሳሌ ነበር። ምሳሌ ሳይሆን ሁለተኛ ታሪክ መሰለኝ። ግብጽ ውስጥ ምን ብሎ ነበር የሚከራከሩት ነበር ያለው እስልምና መጥቶ እንዳለ ይጠለቅ እንትና ምን አለው አዳምን ብርት አለው ይለው ምናምን እያስከራከረ እንደዛ መሰለኝ። በጣም የገረመኝ እንትን ነበረ። ለአንተ ነው አይደል እንደዛ ያለ ክርስቲያን በነበርኩበት ሰዓት? እኔ እኮ በጣም እኮ ነበር አስካደ መጽሐፍ ቅዱስ ሲያስከደህ እኮ ቁጭ ብዬ እንትን እያደረኩ እየሰማው አዳምን ብርት ነበረው ወይ ብሎ ሲጠይቅ አንተ እንዴት እንደባነንኩ ነው ራሱ ወይኔ እኔ ምን አስቤው ማላውቀው ጥያቄ ነበር ያኔ። እና ሰውን እንደዚህ ነው የምትከራከረው እንትን ስትሆን ክርስቲያን ስትሆን የማያሳስብ ነገር ያሳስባል። እንደ ቴዎሎጂ አለ ተከራከረው ራሱ አዳምን ምርት አለ የለውም ወደ ድነት ነገር እንደሚወስደው አይነት ማለት ነው። እየተሰማ አይደለም። ጉሌ ስለሞተ ነው ያሳም ያመጣው ስለማለት ነው።
ይፈንዳ እኔ ጉልላት ሞተ ምናምን እኔ እንደዚህ አይነት ምን ያገባኝ እኔ ጉልላት ሞተ እሺ 1 ሚሊዮን ህዝብ እኮ የረገፈው ኢትዮጵያ ውስጥ እኮ 2000 ስንት ነው ምንድነው ታዲያ ብርቅ ነው በእርግጥ ገለውት ከሆነ ከባድ ነው ግን ኦርቶዶክስ ሰው መግደል አሁን አይደለም የምትታወቀው ኦርቶዶክስ ቤተክርስቲያን በመርዝ ነው አመድ የምታደርገው ትውልዱ ማለት ነው የጨረሰችው ራሱ እሷ ነች ብዙ ሰው ነው የገደሉት ምንድነው የኢትዮጵያ ንጉሠ ነገስት የነበረው ንጉስ አጼ የነበረው ሰው የገደለች ደግሞ ምንድነው ብርቅ ጉልላት ሞተ አንድ ዲያቆን ቴዎድሮስ ራሱ የገደለችው እኮ ቤተክርስቲያን እኮ ነች ስለዚህ ምንም የሚደንቅ አይደለም እሱም ስለለበለባቸው ነው እውነቱ ነገራቸው ገደሉት ብዙ ሰው ነው ያጠፉት በነገራችን ላይ ትልልቅ ባለስልጣናትን የገደለችው ኦርቶዶክስ ቤተክርስቲያን ነች አጼ ቴዎድሮስ ማለት ነው ከእርሱ ጀምሮ ትልልቅ ሰዎች አጥፍታለች በመርዝ በድግምት እንደዛ ነው የምታደርገው ስራዋ ነው በዚህ ነው የምትታወቀው ብትረዋ ነው ስለዚህ ብርቅም ድንቅም አይደለም እንደዛ ነው ሁሉም ድግምተኛ ነው መርዝ ነው ምንም አይደንቅምና ይህን ይመስላል ቅዱሳን ተመስገን የሚባለው መሀይም ወንድ ነውና ብሎክ አድርጎት አይጠቅምም ፈጣሪ የለም ምናምን ይላል ደግሞ በየትኛው ዕውቀት ነው ከካም ቂጥህ ውስጥ ደረቅ አረን ተሸክመ እየተጓዝክ ፈጣሪ የለም ምናምን አንተም ብሎ አዋቂ የታባህ ምን የትኛው መጽሐፍ አንብበህ ነው የደሃ ልጅ ሲባል ዘምተህ ነው ቆንዳላ እኔ እንደዚህ አይነት ደንቆሮ ሰውን በጣም ነው የሚገርምኝ ይጥፋ አንተም ብሎ አውቂ ፈጣሪ እኮ የለም በቃ ዝም ብለን እንኑር ዝም ብለን አንድ መጽሐፍ ሳያነብ እኮ ነው ምንም የሚያውቁት ነገር የለም እኔ በጣም ነው የሚገርምኝ ፈጣሪ እኮ የለም ይላል የምረን ነው ምንም እንዳላነበባቸው ነው የምረዳው እኔ ምንም የምታውቁት ነገር እንደሌለ ነው አንድ ኢትዮጵያዊ መጥቶ ፈጣሪ የለም ሃይማኖት አያስፈልግም ካለ ያነበበው መጽሐፍ የለም እንጂ መጽሐፍ ያነበበ ሰው በፍጹም አይልም መጽሐፍትን ያገለባበጠ ሰው ደፍሮ አይልም አውቀዋለሁ እነዚህ ግን ምንም የሚያውቁት ነገር የለም ሚስጥር ነው ለነሱ የአረዊቶች ናቸው ራሱ ይሄ ድህነት ያቆረፈዳቸው ናቸው ችግር የገረፋቸው ናቸው ስለዚህ እኔ ምን ላድርግ ራብ ከገሸለጣ ሰርተ መብላት ነው እንጂ መከራን ከሰማይ ዶላር እንዲዘንብ እየጠበቅ ሆነ የለም ሰርተ ብላ ነው የተባልከው ቆፍር መናጢ ኢትዮጵያዊ ደግሞ ይነሳና በስነ ስርዓት ሻወር የማያደርግ ትውልድ ፈጣሪ የለም ኢትዮጵያዊ ነው በወር አንዴ ሻወር የምታደርግ እከካም ትውልድ ደግሞ እናንተን ብሎ ፈጣሪ የለም ናግባ እስኪ ነይ ናግባ አንተ ደንቆሮ ተመስገን በፍርድ ብሎ ፈጣሪ የለም ይላል ደግሞ ስምህን እንኳን አልቀየርክም የማን አባ ፍርድ ነው ማን አባዝ ነው እያመሰገንክ ያለው ተመስገን በፍርዱ እንደሚፈርድብህ ያወቅ ተመስገን ብለህ ስምን ለጥፈ ፈጣሪ የለም እንደው ጉድ እኮ ነው በቃ ተደቅለው የተወለዱ ሰዎች ኮንደም ፈንድቶ የተደቀሉ ሰዎች እንደዛ ነው አባታቸውን ሲያጡ ፈጣሪን በዛ ልክ እንትን ያደርጉታል
ይገርመኛል። እከካም ሻወር አድርግ፣ በመጀመሪያ በስነ ስርዓት ሻወር አድርግ። ጥርስህን ቦርሽ በመጀመሪያ፣ ከገማ ማንነትህን ጽዳ መጀመሪያ። ከዛ ደግሞ ስለ ፈጣሪ ታወራለህ። ፈጣሪ የለም ደፋ። በቃ ድፍረታቸው እኮ እኔ እኮ በጣም እኮ ነው የሚገርም። አስመሳዮች። ኢትዮጵያዊ ሰርቶ ይብላ መጀመሪያ። እኔ ሰርተ ብላ መጀመሪያ፣ ራስህን ቻል። ከባዱ ነገር ምንድነው? የግብፅን ፖለቲካ ከምንድነው ከሃይማኖት ጋር አያይዘው ወር ሙሉ ሰላሳ በዓላትና 6 ተደራቢ በዓላትን ስትደረድርባቸው መጡና ምንድነው ስራ ስለማይፈቀድ እንትን ስለማይል ሃይማኖት ድሃ ያደርጋል፣ ሃይማኖት ስራ ያበረታታም፣ ስለዚህ ሃይማኖት አያስፈልግም ይላል። መጀመሪያ ከስር መሰረቱ ችግሩ ምን እንደሆነ ማወቅ አለብህ እኮ። ችግሩ ሃይማኖት ነው፣ ሃይማኖተኛ ነው፣ ችግሩ ማን ነው ከምን ነው የሚባለው ነገር ማወቅ መቻል አለብህ። እንዴ 2 ሜትር እኮ የወርቅ ዘንግ እኮ እየላኩ እኮ ይኖሩ እኮ ናቸው እነዚህ ማይቦች። በሃይማኖት እኮ ግብጽ እኮ አተሙናለች ማይማን። እናንተ ግን ደሃ ናቸው። አሰሩማ ቶ እናትህ እንትን ውስጥ ይሄ ቆሻሻ ገንዳ ውስጥ የተገኙ ሰዎች ናና ብሎክ አድርጌያለሁ። በቃ አይወጣም፣ ሸኘሁት። ምንም አይጠቅምም። እሺ ሰላም ብያለሁ። አዳዲስ የገባችሁ ሰዎች ረኢሳ ሰላም ባቢ፣ ሰላም ነው። እንዴት ነሽ? እሺ ቀጥይ። እኔ ምንም የምቀጥለው ነገር የለም። ብዙ ጊዜ ስለምከታተል ያው ሰው ሲያስገቡኝ ነው ታብታብ ላድርግ ብዬ ነው ቁጭ ካልኩኝ እንጂ የምታወሪው ነገር የለም። አይ የለም፣ ደስ ስለምትሉኝ ብቻ ነው። ደስ እንልሻለን። አዎ ስለከታተላችኋለሁ፣ ደስ ስለምትሉኝ እሰማችኋለሁ። ስራ ላይ ሰው እና ቁጭ ካልኩኝ እሺ እሺ አመሰግናለሁ። ሰላም ተኝታ ነው መሰለኝ አታወራም። ከታች ያላችሁ ሰዎች ብትገቡና አንዳንድ ሰዎች ተጨባብጠን ብንወጣስ ምን ይመስላችኋል? አንዳንድ ሰዎች ብትገቡና ሰላም ተባብለን ብንወጣ ሀሳብ አለኝ። እሺ ናገባ ኢትዮ ቀጥል። ሰላም ባቢ፣ እንዴት አሉ? ሰላም። የኔ ሀሳብ ያው ብዙ ጊዜ እጠይቃለሁ ወደዚህ ለመግባት ብዙ ነገሮችን እከታተላለሁ እና የምታሳያቸው መልካም ሰዎችን ለመፍጠር የምታደርጋቸው እውነትን መጋፈጥ ከማደንቃቸው ሰዎች አንዷ ነኝ። በጣም ብዙ ጊዜ ብዙ ሀሳቦች ይዤ እመጣለሁ፣ ግን እድሉን አላገኘውም። አሁን በዚህኛው አካውንት ጠይቄ ነው የገባሁት እንጂ በዛኛው ብዙ ጊዜ ሰውም ስለሚበዛ መግባት አልቻልኩም። አብዛኛው የምትናገራቸው ነገሮች በማንኛችንም እኔም ብቻ ሳልሆን እኔም አካባቢ ባሉ ሰዎች የምናንሸራሽራቸው ሀሳቦች ናቸው። አሁን ላይ ትልቁ ችግር እውነትን መጋፈጥ የጠፋበት ጊዜ ነው። እውነትን ለማመን ለመግደል የሚጣጣሩ ሰዎች አሉ።
ሐሰትን ከፍ አድርገው የሚናገሩ በተለያየ አሁን በሃይማኖቱም ጉዳይ ሳይሆን እንደ ማህበራዊ ኑሮ በጣም ብዙዎቻችን ላይ እየተፈጠረብን ያለ ነገርም ስለሆነ ነውና ያው አንተ ብዙ ተከታይ እንዳለህም እንዲሁ ደግሞ ሐሳብም ጥሩ ሰዎችንም ስለምትጋብዝ በተሻለ መንገድ የምር ትውልድን ማዳን የሚቻልበትን መንገድ ቢፈጠር ምክንያቱም አሁን ላይ እየነገሱ ያሉት ወይንም ትልቁ ሚና እየተጫወቱ ያሉት መጥፎ የሚባሉ ሰዎች ናቸው በተለያዩ ሶሻል ሚዲያው ላይ ስናይና እንደ ሀገር እንደ አንድ ትውልድም ያሳስበኛል ኢትዮጵያዊ የሚባለው ነገር እኔ የምኖረው በውጭ ነው በርግጥ ግን አንዳንዴ ቲክቶክ እና ነገሮችን ከፍተህ ለማየት የምትሳቀቅበት ዘመን ላይ ደርሰናል ወላሂ በጣም ነው የሚያሳስበኝ ማለት ምን አይነት ትውልድ እንደተፈጠረ ተሳዳቢም ሊሆን ይችላል ማለት መሳደብ ስልክ መሰደብ ያለበት ቦታ ላይ እኮ አለ ግን ትልቅ ሰዎችን ሲዋረዱ ታያለክ አዋቂዎች እንዳለ አዋቂነት ሲደረጉ ታያለክና እንደ ቀላል አይደለም እየተረጨ ያለው መርዝ አሁን ላይ የሆነ ክትባት ሊያስፈልገዋል ከዛሬ አመቱ ዛሬ እየባሰ የመጣበት ነገር አለ ከዛሬ ደግሞ ነገ ሊብስ ይችላል ብዬ ነው የማስበውና እንደ ሀገር አንተ ማለት ትንሽ አስተሳሰብህ በጣም ስላለ መልካም ነገርም አለ እውነትን ትጋፈጣለህ አለባብሶ ማለፍ ባንተ ላይ የለም ማለት አንዳንዴ እከሌ ምን ይለኛል ኢቭን ላይክ እና ፖስት ስናደርግ እኮ አካባቢያችንን እያየን ነው የሚያደርጉት አብዛኛው ሰው እውነትን እንኳን ላይክ ለማለት የሚፈራ ማህበረሰብ አለ እንደ ሀገር ማለት እኔ በጣም ስለገጠመኝ ነው ላይክ ባደርግ እንትና ቢቀየመኝስ ላይክ ወይም ሼር ባደርገው ይሄን ነገር ለሰዎች ባስተላልፍ ብሎ አስቦ ሐሳቡን እንኳን መግለጽ የማይችል ማህበረሰብ ነው ያለው አሁን ላይ እና ምን ልፈልጌ ነው አሁን እንደ ዜጋም እንደ ማንኛውም ሰው የሆነ ትውልድ መፍራት አለበት ኦፓልንም አንተንም በጣም ነው የምከታተለው በእንቅልፌ ስነሳ የመጀመሪያ ቲክቶክ የምገባው እናንተን ለመስማት ነው ሐቂቃ እውነቴን ነው የምነግርህ ይሄ በተለያየ ሃይማኖት ላይ ገብተህ የምትሰጠው ምናምን ብቻ አይደለም ማየው ሁሉንም ነገር እኔ በመመለከትበት በራሴ አንግል ነው ማየው ሰዎች በሚያስቡት አይደለም ተሳዳቢ ነው ምናምን ሊሉ ይችላሉ ስድቡን ምን አመጣው ነው እኔ አሁን ሊሳደብ የቻለበት የራሱ ሆነ ይቁስል አለው ያ ሰው ሊሳደብ እኔ አሁን መሳደቡ አይደለም ትኩረቱ ሊሳደብ የተነሳበት መንገዱ ነው የሚያሳስበኝና በጣም ብዙ ነገሮች ወደ ኋላ እንደ ሀገር ያስቀረን ነገር አለ በተለይ ውጭ ሀገር ኖረህ ስታየው ህዝቡ ውጭ ያለው ማህበረሰብ ስታየው እንደ የሰለጠነ ማህበረሰብ ነው ያለው ኢቭን ከንግግርህም ጭምር ጮክ ብለህ እንኳን አታወራ እኔ ኩዌት ነው የምኖረው ጮክ ብለህ እንኳን ከጎን ያለ ሰው ጋር አታወራ እኛ ጋር እኮ የጠፋው ነገር በቃ ግብረገብ የሚባለው ነገር ሙሉ በሙሉ በቃ ምድር ላይ ሊጠፋ እንደው መልካም የሚሰሩ ሰዎችን ስታይ መገረም ሁሉ ተጀምሯል አይደል እንዴው በተለያየ ሶሻል ሚዲያ መልካም ነገር ሲያደርጉ እንደ መገረም ነው ምክንያቱም በጣም መጥፎነቱ እየጎላ ስለመጣ ነው ይሄን ደግሞ እንደ ሃይማኖት ተቋም ሃይማኖተኞቻችንም አሁን ላይ አስቸጋሪ ሁኔታ ላይ ናቸው ሁሉንም ጀነራል አድርጌ መናገር ባልችልም ግን እንደ ሃይማኖት ተቋም ሰው ነው መሰራት ያለበት ቅድማውን ረያን ሲናገር እየሰማሁት ነበር አንዳንድ ነገሮችና የዚህ አይነት ተቋሞች ላይ አሁን የሚያድጉ ልጆችን ስታይ በስነ ምግባር በአኽላቃቸው ያማረ ስነ ምግባራቸው ያማረ ከራሳቸውም አልፈው ሌላውን ማህበረሰብ እንዴት ማክበር እንዳለባቸው ነው ብዙ ጊዜ የሚወጡት እኔ ወሎ አካባቢ ነው ተወልጄ ያደግኩት እኛም አካባቢ ያለው አስተዳደግ መልካም ነው ግን አሁን አለ ወይ በራሴ ስጠይቅ ግን ነው የለም እየመነመነ ነው ምክንያቱም ተቋማቶቻችን አብዛኛውን አሁን ላይ እየቀነሱ ተመጡ ያለው ነገር እየተቀየረ ሁኔታው እየተቀየረ ስለመጣ መልካም ሰዎች ማፍራት አሁን እንደ ቅንጦትም ሊሆንብን ነው ማለት ነው ብዬ ነው ማስበው እና ሁላችንም የተቻለን አቅም በሚዲያውም ያላችሁ እንደናንተ አይነት ሰው ደግሞ ብዙ ተከታይና ብዙ ሰዎችን የምታውቁ ሰዎች ትውልድ ላይ ቢሰራ ነው በጣም ብዙ ቀን ነው ለመግባት መሞክረው ዛሬ ግን ድንገትም ስለተቀበልከኝ ብዙ ሐሳብ መግለጽ አልችልም ያው ንግግርም ላይ ብዙ አይደለም ሚዲያ ላይ ማውራት እንትን የለኝም ግን ሐሳቤን ትንሽ ልደግፍ ብዬ ነው በዚሁ በርትተህ ደግሞ የተሻለ ትውልድ ለማፍራት ብታደርግ ያው ወደፊት በስም አንድ ሐውልት እናቆማለን ብዬ ተስፋ አደርጋለሁ አይ አመሰግናለሁ በነገራችን ላይ ሐሳብሽ ጥሩ ነው መረዳትም ራሱ በጣም ትልቅ ነገር ነው እኔ ራሱ አሁን ምንድነው ትውልድ እንዲፈራ ሳይሆን እኔ እንትን ማደርገው ሁለት ነገር አለ አንደኛ ነገር መልካም ሰዎች ስለሌሉ ነው ወይ ከተባለ አይ ነፍ መልካም ሰዎች አሉ
ግን ችግሩ ምንድነው? በብልጭልጭ የተሸወደ ትውልድ ሶሻል ሚዲያ ላይ እውነትን የሚያወሩ ትውልድን የሚያንጹ ሀገርን የሚገነቡ የሚያስተካክሉ ሰዎችን ሳይሆን ወደፊት የሚያመጣው መታወቅ ያለባቸው መድረክ መናገር ያለባቸው መድረክ ማግኘት ያለባቸው ሰዎች እነሱ እየሆኑን አይደለም፣ አጥተውታል። እነሱ ወደ ኋላ ተጎትተው ሌሎች ሰዎች ናቸው ቦታውን የያዙትና አንደኛ ነገር እነዛ ሰዎች ቦታቸውን እንዲያገኙ በቦታቸው እንዲገኙ መስበክ ካለባቸው እንዲሰብኩ ማስተማር ካለባቸው እንዲያስተምሩ እንዲገስጹ እነዛ ሰዎች የሚገባቸውን ቦታ ማግኘት አለባቸው ነው የኛ ስራ። ሁለተኛ ደግሞ ሰው ከራሱ ጋር ማገናኘት ነው። በመጀመሪያ እኛ ችግር እንዳለ ምንድነው ችግሩን እንድንፈታው በመጀመሪያ እኛ ውስጥ ችግር እንዳለ መረዳት ነው የሚቀድመውና እሱ ነው ፍላጎቴ። በመጀመሪያ ቅድሚያ የሚሰጠው ነገር አለ። መልካም ትውልድ እንፍጠር ከተባለኩ እኔ መልካም ትውልድ እንዲፈጠር ምንድነው አንደኛ ነገር በፍቃዱ መልካም ለመሆን ዝግጁ የሆነ ማንነት ያለው ትውልድ መጀመሪያ መዘጋጀት አለበት። እንደዛ እንዲሆን ደግሞ እኔ አሁን መልካም ሆኜ እንድፈጠር መልካም ሆኜ እንድሰራ መጀመሪያ መልካም እንዳልሆንኩ አምኜ መቀበል መቻል አለብኝ። ምክንያቱም ትናንት የነበረብኝ አላስፈላጊ ማንነት አውጥቼ ለመጣል የሚያግዘኝ እኔ ማን እንደሆንኩ ማወቅ ሲቀድም ነው። እኔ ራሴን ሳውቅ ነው። ከዛ በኋላ ያለኝን ማንነት አላስፈላጊ ሆኖ ለትውልድም ለጊዜም ለልጆችም ለትልልቅ ሰዎችም ለሀገርም ለምድርም ማያስፈልግ ከተረዳው እሱን አውጥቼ በመጣል ሌላ ማንነትን እኔ ውስጥ እንዳስገባ ምንድነው እኔ ራሴን ማወቅ ይቀድማል ማለት ነው። ስለዚህ የኛ ስራ ምንድነው መጀመሪያ ሰው ራሱን የሚያቅሰው ሰተት ላይ እንዳለን ጉዟችንን ወደ ኋላ እንደሆነ እንደ ሀገር ተሻለበበል እንደዛ አይነት ትውልድ እንደሆነን ራሳችን ጋር ማገናኘት የሚባል ነገር አለ። ከራሴ ጀምሮ ማለት ነው። ራሳችንን እንወቅ የሚባል ነገር አለ። ቦታችንን፣ ደረጃችንን፣ ክብራችን የቱ ጋር ያለው የሚለውን ነገር እሱ እንድናቀው ነው የምንፈልገው። አንደኛ ነገር። ሁለተኛ ደግሞ እንዳልኩሽ ነው በቃ ትልልቅ ሰዎች አሉ፣ መልካም ሰዎች አሉ፣ የሚገስጹ የሚያስተምሩ የሚቀይሩ ሰዎች አሉ፣ ብቃት ያላቸው ሰዎች አሉ፣ በቂ የሆኑ ሰዎች አሉ። እነዛ ሰዎች ቦታውን አላገኙትም፣ ቦታውን ማግኘት አለባቸው ብለን ነው እንትን የምናደርገው። ያም ሆነ ይህ ምንድነው እኛ አንቺ እንደገለጽሽው አይደለንም። ያው እኔ ስለራሴ መግለጽ የምችለው ራሴን ማቀው እኔ ስለሆንኩ እኔ ነኝ። እኔ ደግሞ እኔ እንደዚህ ነኝ የምናገረው ብዙ ጊዜ እንደዛ ነኝ ለማለት ነው። በጣም እናመሰግናለን ኢትዮ። መልካም ሐሳብ ነው። አንዲት ሐሳብ እዚህ ላይ ልጨምር፣ ይቅርታ ካላበዛውብክና ራስን ማወቅ ላልከው ነገር እኔ እንደ ሐሳብ ዛሬ ላይ የመጣሁት የእስልምና እምነት ተከታይ ነኝ፣ ሙስሊም ነኝ። እንደ ሙስሊም ሆኜ ስናገር ራሴን ነው መጀመሪያ ተወቃሽ አድርጌ መጀመሪያ ላይ ብዙ ጊዜ ልነግርህም ፈልጌ ከዚህ በፊት ሚዲያዎች ላይ አላጋጠመኝም እንጂ እኔ እንደ ሐሳብ እንደ ሙስሊምነቴ የምናገረው ነገር እኛ እስልምናን እየኖር ነው አይደለም። ብዙ ጊዜ ጣታችንን ሌላ ላይ መቀሰር እከሌ እንደዚህ ያደረገ ከማለት ውጭ እኔ እስልምናን ኖሬዋለሁ ወይ ብለን ነው መጠየቅ ያለብን። እዚህ ያላችሁ ምናልባት የእስልምና እምነት ተከታዮችም ቆም ብለን ራሳችንን መፈተሽ ያለብን። እኔ አሁን ስለሌላው እምነት በሚመለከተኝ ሰዓት እገባለሁ እንጂ አይመለከተኝም ማለት አይመለከተኝም ስልህ እንደ ሀገር እንደመኖር ሊመለከት ይገባል። ግን መጀመሪያ እኔ እስልምናን ኖሬዋለሁ ወይ? በጣም የተቸገርነው ነገር እኛ እስልምናን እየኖር ነው አይደለም። ወላሂ ወደ ቁርአንና ወደ ሐዲሳችን ብንመለስ የረሱል ሰለላሁ ዐለይሂ ወሰለም መንገዶች ብናያቸው በእርግጠኝነት ኢስላም ይሄ ነው ወይ ብለህ ይሄ ዳዕዋ ጥሪም አያስፈልግም። መልካም ስነ ምግባር ብናሳይ ለሰዎች ያለንን አፕሮች ብናስተካክል ከሰዎች ጋር መጀመሪያ እኛ ብንኖረው ኖሮ እስልምናን የምር ነው የምነግርህ ዳዕዋም አያስፈልግም ነበር። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የምር የምንወዳቸውና የምንከተላቸው ከሆነ የእሳቸው ስነ ምግባር ምን ነበር? ከጎረቤት ጋር የነበራቸው ግንኙነት፣ ከሌላ እምነት ጋር የነበራቸው ግንኙነት፣ ለሚስቶቻቸው ያላቸው፣ ለአባት ለእናት ለቤተሰብ ኢቭን አባት ለሌለው አባት ሳይኖራቸው ያደጉ ትልቅ ነብይ ናቸውና አባት ለሌለው ሰው እንኳን ምን አይነት ነበር መሆን የነበረብን? እኛ ብንኖረው እስልምናን በተግባር ብናደርግ ኖሮ ሀገር እንደ ሀገር ኢቭን ማንኛውም እምነት እኛን አርአያ አድርጎ እምነቱን እንኳን ባይከተል እኛን አርአያ አድርጎ ሀገር በሰላም ተረጋግታ ትቀጥል ነበር። ይሄን ምልህ ኢትዮጵያን ብቻ ፎከስ አድርጌ አይደለም፣ እንደ ዓለም ነው ምልክ የኛ የምናሳየው መልካም የወረደ ስነ ምግባሮች ከእስልምና ያፈነገጡ ነገሮች ኢቭን እኮ አሁን ላይ በፊት
ሙስሊም አይዋሽም፣ ሙስሊም አይሰርቅም እየተባለ እኮ የመጣበት ነገር ነበር። ሌላ እምነቶች እኮ በጣም ከማመናቸው የተነሳ እኛ ጋር ለአማና እቃ ያስቀምጡ ነበር። እኔ ፋዘርን አውቃለሁ። ቄሶች መተው እኛ ቤት ነበር የሆነ ነገር የሚያስቀምጡት። ምን ያክል እምነት ለኛ ቢሰጡን ነው የራሱ እምነት ተከታይ ያለ እኛ ጋር የሚያስቀምጡት? በዚህ ደረጃ ምንድነው በተግባር ኖረዋል አባቶቻችን። ስፔሻሊ አባቴ ከሌላ እምነት ጋር የነበረው ነገርና እስልምናን በተግባር ነበር እያሳዩ የነበረውና አብዛኞቻችን አሁን ቆም ብለን ማሰብ ያለብን ነገር እኔ ማን ነኝ? የምር እስልምና የሚያዘውን ነገር እያደረኩ ነው ወይ? አይቃረንም ወይ? ማለት ቁርአንን እየተከተልኩ ነው ወይ ብለን ሁላችንም ይሄን ነገር በእርግጠኝነት ከኔው ጀምሮ እኔ ራሴን ነው መጀመሪያ ለውጥ ማለት የራስ ለውጥ ነውና ቆም ብለን ማሰብ ያስፈልጋል ልልህ ነው። እና እስልምና መኖር ከጀመርን በእርግጠኝነት ለእስልምና ብቻ ሳይሆን ለዓለም የተረጋጋ መንፈስ እንኖራለን። ምክንያቱም ዓለም ላይ ያለው ችግር የኛ የስነ ምግባር መበላሸት፣ ከቁርአን መራቅ፣ ከሐዲሶች መራቅ፣ ከእውነተኝነት መራቅ ስለሆነ ሁላችንም እንደነበረው ማንነታችን ተመልሰን እስልምና እንኖር እላለሁ። ሰላም አለይኩም። አመሰግናለሁ። እሺ አሚር አለ? አሚር ኑሬ እንዴት ነህ? ባቢ ያለው እንዴት ነህ? ሰላም ነው ሁሉ ማማን እንዴት ናችሁ? አለን ማሻአላህ። ምን አዲስ ነገር አለ? ምን አዲስ ነገር አለ? ትላንት አርብ ነበር፣ ዛሬ ቅዳሜ ነው እና ይመሻል ይነጋል። ምንም አዲስ ነገር የለም፣ እንኖራለን ቀናችን እስከሚደርስ ጥሩ። የምን ቀን? የምንሞትበት ቀን ነው። እኛ እኮ አንሞትም። አይቀርልንም። አንሞትም። ግድ የለም። ከፈለክ ሂድና በቤት በውስጥና እና እናውራበት። አንሞትም በሚል አዎ ናይ በዚህ እንኳን እንዴት ማንሞተው? እስቲ እስቲ አስረዳኝ። ሌሎችም 352 ሰዎችም እስቲ ይማሩበት። እኔ ብቻዬን ሰልፍሽ አልሆንም። ማምለጥ ቢቻል እኛ አንሞት። የሚሞተው እኮ ስጋ ነው እንጂ አንሞትም። እኛ ነፍስማ አትሞትም። በርግጥ ወይም ሩህ እያወራች ያለችው ስጋ ነች ነፍስ ነች? እያወራች ያለችው የሁለቱም ውህድ ነው የምታወራው። ስጋ ከሌለ ነፍስ የለም፣ ነፍስ ከሌለ ስጋ የለም። የሁለቱም ውህድ ነው። ነፍስ ለብቻው ማውራት አትችልም። ነፍስ ለብቻው ማውራ አላህ ማናገር ከፈለገ ያናግራታል። አሁን ላይ ሆነን ግን እኛ ነፍሳችን አታወራም። ለምሳሌ ስተኛ እቺ ትንሿ ሞት የምትባለው ማለት ነው ሩህ ትለያለች ማለት ከጀሰድ ከሰውነት ትወጣለች። ሁለቴ ነው ሩህ የምትወጣ ከሰው ሲሞትና ሲተኛ። ሲተኛ ግን የሚወጣው ሩህ እዛው ተንጠልጥላ ነው ያለችው። ርቃ አትሄድም። ነገር የሆነ ነገር ባስደነገጠህ ጊዜ ጥልቅ ትላለች፣ ወዲያውም ትገባለች ሩህ ማለት ነው። አላህ በሱረቱል አዝሙር ላይ ሲናገር ምን ይላል? የሻነውም የፈለግነውም ያንን ነፍስ እናስቀራታለን ይላል። አንዳንድ የሰው ልጅ በሞተ በተኛበት ሳይነሳ ወደ አኺራ የሚሄድ አለ። አላህን የሻውን ነፍስ ይመልሳታል። አላህ ደግሞ ማስቀረት የፈለገው ነፍስ ደግሞ ያስቀራታል። ሰው ልጅ ብዙ ጊዜ በተኛበት በዛው የሚሸልብ አለ፣ በዛው ይዞት የሚሄድ አለ። ገብቶሃል? ትወጣለች እንዴ? አዎ፣ ስተኛ ትተነፍሳለህ፣ ብሪስ ታደርጋለህ። የት ነው የተኛኸው? የት ዓለም ነው ያለኸው? ከማን ነው የተኛኸው? ምን እያረክ ነው? ምንም የምታውቀው ታሪክ የለህም። በድን ነህ። ገብቶሃል? ያ ሁሉ ህልም እያየን ያ ሁሉ ብዙ ነገር ያ ሁሉ ጨጓራችንን እየፈጨ ብዙ ነገር አለ። ያ ሰውነትማ እንትማ ታረጋለች። ብለድም ሰርክል ማን ነው ብለድም እንትን ያረጋል። ያ ማለት ሞተሃል ማለት አይደለም፣ ግን
አታቅም። ከተኛህ በኋላ ሩህህ እንዳልኩ ትወጣለች እና ትወጣለች ሲባል ግን ዴድ ላይክ ይሄ ሞት በመሆነ መንገድ ሳይሆን ሩህ ትወጣለች። ለዚህም ነው ቅድም እንዳልኩ የት እንዳለ አታቅም፣ ምን እያረክ እንዳታቅም፣ ከማን የት ተኛህ ምንም የምታውቀው ነገር የለም። አሁን አንዳንዴ የሆነ ቦታ ሄደህ ራሱ ልክ እንቅልፍ ብንን ስትል ቤት ያለ ይመስላል፣ ግን ያለው ሌላ ቦታ ነው። የት እንዳደርክ ከማን እንደተኛህም አታቅም። እና ያኔ ያው ስትናገር ወይም ስታወራ አሁን ላይ ሆነ በምድር ዓለም ስትንቀሳቀስ ሩሁስ ጀሰድ ሰውነት ከሌለ ሩህ ብቻውን አትናገርም። ሩህ ከሌለ ደግሞ ያው ሞተሃል ማለት ነው። ገብቷል እያልኩ ያሉት ያ ከባድ ነው። እንደዚህ አይነት ነገር ራሱ ማሰቡ ራሱ እኮ ከባድ ነው። ያ ስትሞት ሩሁ ባለፈ ያው አውርተነዋልና በድጋሚ መድገሙ የአንድ ሙእሚን ወይም አንድ ሙስሊም አማኝ ሲሞት ነፍሱ ትወጣለች፣ እስከ 7 ሰማይ ትደርሳለች። ካፊር ከሆነ ግን አንደኛው ሰማይ ማታልፍም ትመለሳለች። ግን በተኛህበት ግን የምትወጣው ሩህ ወደ ላይ አይደለም የምትወጣው፣ እዛው አካባቢ ነው የምትሆነው። ግንባርህ አካባቢ አንዳንድ ነገሮች እንደሚያሳየው ማለት ነው። እና ስደነግጥ የሆነ ነገር ሲሆን ላይክ በአንድ ጊዜ ጥልቅ ትላለች፣ ትገባለች ነገር ማለት ነው። ከዛ ትነቃለህ ማለት ሩሁ ስትመለስ ነው ካለህበት። ላይክ ለምሳሌ አንዳንዴ በህልምም የሆነ ነገር ካስደነገጠ ብድግት ስትል ማለት ነው ያቺ ሩሁን ያኔ ጥልቅ ስትል ነው ስትመለስ ነው። ካልሆነ ሰውነትህ በድን ነው ማለት በድን ስልህ ብተነፍስም ደብህም ሁሉም ሮቴት ቢያረግም በርስቲ ሊዶ ነው ኤኒቲንግ ያቺ ኑር ጥልቅ እስከምትል ድረስ እና ሞት አትቀርም፣ ትሞታለች። አላህ በቁርአንም እንደሚለን ኩሉ ነፍስ ዛኢቀቱል መውት፣ ሁሉም ነፍስ ትሞታለች። እኛ ጋር አንድ ከተፈጠሩ ፍጥረታት ከሰው ከጅን ከመላእክት ሁሉም ይሞታል። ሁሉም ጊዜ አለው። አንድም በዚህ ምድር ላይ የተፈጠረ ነገር ሳይሞት ሞትን ሳይቀምስ የሚያልፍ አንድ ነገር የለም። ሁሌ ነዋሪው ያ ሁሉ ነገር የፈጠረው ያስተናበረውን አላህ Subhanahu Wa Ta'ala ሲቀር ሌላ ሁሉ ይሞታል። ወገኖቻችን እንደሚሉን አምላክ ሞተዋል መላእክቶች አይሞቱም እንደሚሉን አይደለም። ስለዚህ የተፈጠረ ነገር ሁሉ ይሞታል። ገብቶሃል? መላእክቶች አሁን ክርስቲያኖች ሲጠይ መላእክት ይሞታሉ ይብልም መላእክት አይሞትም ይልሃል። ግን አምላክ ሞተዋል ይብትለው አው እሱ ይሞታል ከፈለገ ይሞታል ይልሃል። ግን የእስልምና አስተምሮት የተፈጠረ ነገር ሁሉ ይሞታል። የማይሞት አንድ ነገር የለም በዚህ ምድር ላይ። ከሰው ከጅን ከዛፍ ከቅጠሉ ሁሉም ነገር ጊዜ ያለው፣ ሁሉም ሰማዩ የምትጠቀለልበት ጊዜ፣ ተራራዎች ሁሉ የሚናዱበት፣ መሬት ሁሉ ነገር የሚጠፋ በሰማይ ከዋክብቱ ጨረቃውን ሁሉ የሚረግፍበት ጊዜ አለ። ይመጣል ያን ነገር ማለት ነው። የማይቀር ሐቅ ነው። ከእምነታችን አንዱ ይህ ነው። ገብቶሃል? ሁሉ ነገር ይሄዳል። ይህ ሁሉ የተፈጠረው አላህ ስለዚህ ዱንያ ወይም ስለዚህ ዓለም ሲያወራ ምን ይላል? እቺ እኮ ዱንያ ማለት ይላል እኮ እቺ ዱንያ ማለት እኮ ልክ ከሰማይ እንደወረደ ጤዛና እቺ እኮ ዱንያ ማለት ይላል። እቺ ዱንያ ማለት እኮ ከሰማይ እንደወረደ ጤዛና ፀሐይ ሲወጣው ተኖ እንደጠፋ ነው ይላል። እቺ ዱንያ ለኔ ቫልዩ ቢኖራት ኖሮ ይላል አላህ በቁርአን በሌላ አያት ላይ እቺ ዱንያ ወይም እቺ የቅርቢቷ ህይወት ለኔ ቫልዩ ቢኖራት ኖሮ እኔን ለካዱ የውሃ ጠብታ ማልሰጣቸውም ነበር ይላል። ይብሉም ይጠጡም ይደሰቱም መመለሻቸው ግን እኛ ጋር ነው ይላል። ሲያረጉት የነበረው ነገር ሁሉ እነግራቸዋለን ይላል። እቺ ዱንያ የተፈጠረችው ለዛ ነው። እኛ የተፈጠርንበት ዓላማ በመሳት ነው። የሰው ልጅ ለምን ዓላማ እንደተፈጠረ ወዴት እንደሚሄድ የሰው ልጅ 3 ጥያቄዎች ሁሉ ኤቭሪ ሲንግል ዴይ በህይወት ላይ መጠየቅ አለብህ። አንደኛ የመጀመሪያው ጥያቄ ለማን ከየት ነው የመጣሁት? ማን ነው የፈጠረኝ? ለምንድን ነው የተፈጠርኩት? እና ወዴት ነው የምሄደው? እነዚህ ነገሮች ሁሉ አእምሮህ ላይ ሊኖር ይገባል። ማን ነው የፈጠረኝ? ለምንድን ነው የተፈጠርኩበት? ምንድነው ፐርፐዝ? ምንድነው ላይክ በልቶ ጠጥቶ መተኛት መጫወት መሳቅ ነው ነው። እነዚህ ነገሮች እኮ በጊዜም የተገደቡ ናቸው። ዛሬ ላይ ሆኖ ባቢሎን አሁን ይስቃል፣ ያወራል፣ ይጫወታል ብዙ ነገር እድሜ ይስጥህና ማለት ነው። ይሄን ጫወታ ከ10 ከ15 ዓመት በኋላ ብጠይቅ አታረገውም። ለምን? ጊዜ አለ፣ ገደብ አለው፣ ያግዳሃል። ገብቷል? ሁሉም ነገር እንደ ወጣትነት አትሮጥም፣ እንደ ወጣትነት አትስቅም። እንኳን በሞት አይደለም የሰው ልጅ በእድሜም ይገደባል። ገብቷል? አንድ ሰው አሁን በወጣትነቱ ብዙ ነገር ሊያደርግ ይችላል፣ ብዙ ስራዎች ሊሰራ ይችላል፣ በጣም ብዙ ነገር ሰውነት ያምራል፣ ጠንካራ ነው፣ ኢነርጂ አለ፣ ብዙ ነገሮች ታደርጋለህ። ወደፊት ግን ያን ነገር አድርገው ብትባል አታረገውም፣ ጊዜህም አይፈቅድም። ገብቷል?
ሰው ሁሉም ነገር ጊዜ አለው ለሁሉም ነገር ማለት ነው። እና የተፈጠርንበት ለምንድን ነው የተፈጠርኩት? ሁሉ ነገር የምናየው ነገር ሪዝን አለው። ያለ ምክንያት የሚፈጠር አንድ ነገር የለም። ይሄ ጠቅላላ የምንጠቀምባቸው የማንጠቀምባቸው ማቴሪያሎች ሁሉ ነገር ለምክንያት ነው የተፈጠሩት። ያለ ምክንያት የተፈጠረ አንድ ነገር የለም በዚህ ዓለም ላይ። ስለዚህ እነዚህ ነገሮች እኛ ራሳቸው አንዳንዴ ዲስከቨር የምናደርጋቸው ነገሮች አሉ። እነዚያ ለምክንያት የተፈጠሩ ከሆነ እኛን ደግሞ ከፍጥረታት ሁሉ ደግሞ አላህ አብልጦ የፈጠረን የኛ ፐርፐዝ ምንድን ነው? መብላት መጠጣት ከሆነ እንስሳቶችም ያደርጋሉ። መውለድ መራባት ከሆነ እንስሳቶችም ያደርጋሉ። የሰው ልጅ አእምሮ ተሰጥቶታል። እንዲያስብ እንዲያስተነትን ተሰጥቶታል። የሰው ልጅ ታያለ ትላንትና የነበሩ ዛሬ የሉም። የዛሬ ሳምንት የነበሩ ሰዎች ዛሬ የሉም። ሁሉም ቤቱ ዘግቶ ነው የሚሄደው። ብርህን፣ ሀብትህን፣ ልጅህን ምንም ነገር አይጠቅምህም። አላህ በቁርአን ውስጥ ተበት የደ አቢ ለህብ ወተብ ይሄ ነብዩ ሰለላሁ ዐለይሂ ወሰለም ሲያሰቃይ የነበረው አቡ ለሃብ የሚባለው አቡ ለሃብ ከሰረ ይላል አላህ። ልጆችም ሆነ ሀብቶትንም አላዳኑትም ይላል። የሰው ልጅ በብርህን ምንም ነገር ልታረግ አትችልም። ብር ደስታ ያመጣልህ። ወላሂ ሰውነታችን እያንዳንዳችን ሰውነታችን ምግብ እንደሚፈልግ ሁላ ካልበላን ካልጠጣን እንደማንቀሳቀስ ሁላ ልባችን ቀልባችን ደግሞ ምን ይፈልጋል ማለት ነው? ይሄ ስፒሪቹዋል የፈጣሪ ትምህርት ማለት ይፈልጋል። እሱ ነው የሚያረገው ዚክር የሚባለው ነገር ማለት ነው። ምንም ነገር ብታረግ የሆነ ይደክመሃል። ግን አላህን ስታስታውስ የፈጠረን አምላክ አንዳንድ የሆነ ቦታ ተራራ ላይ ሄደ ዝም ብለህ ነገራቶቹን ዓለም ስታይ ስታስተነትን ምን ስትል በቃ የሆነ ትታጀባለህ። ገብቶሃል? በጣም ያጅብሃል። የአእምሮ ሰጥቶ ስታስተነትን ማለት ልብህ ያኔ ነው የምትረካው፣ ያኔ ነው የምትረጥበው። እና ብዙ ማውራት ፈልግ ነበር ግን ከታች አንዳንድ ሰው ይኖራልና ብዙ ጊዜ ሲወራ ራቁ ምናምን የሚል ሰው አለ። አላህ ትዕግስት ይስጠን። ወላሂ አንዳንዴ እዚህ ጋር የምንመጣው ሀሳባችን ለመግለጽም ብቻ ሳይሆን ትንሽ የሆነ ነገር የምናውቀውም ነገር ለማስተማር ነውና ግን ከታች የሚጨናነቅ ሰው አለ። ትዕግስት አላህ ትዕግስት ይስጠን። እና እዚህ ጋር ላቆምና ኢንሻአላህ ሁሉም ይሞታል ባልኩኝ አንድ ነገር ብቻ ላስቀምጥልህና በኢስላም ኢየሱስ ወይም ኢሳ አለይሂ ሰላም ሲመጣ ምን እንደሚያረግ ታውቃለህ ባቢ? ከሚያርጋቸው ነገሮች እኛ ሙስሊሞች ነብዩ ኢሳ ነብይ ነበር ታውቃለህ ምን እንደሚያረጉት? የሚመጡበት ዋና ምክንያት ከሞት በተያያዘ ነብዩ ኢሳ እኛ አለይሂ ሰላም አልሞቱም ብለን እናምናለን። አላህ በቁርአኑ ወማ ቀተልሁ ወማ ሰለቡ አልሰቀሉትም አልገደሉትም ይላል። ስለዚህ ተመልሶ ይመጣል ወደዚህ ምድር ብለን እናምናለን። እና የእሳቸው መምጣት አላህ በቁርአንም ሲናገር የቂያማ ቀን ምልክቶች ናቸው። ከትላልቅ ምልክቶች ትንንሽ ምልክቶችም አሉ። ግን ከትላልቆች ምልክቶቹ አንዱ የኢሳ ወይም አለይሂ ሰላም ወደዚህ ምድር ተመልሶ መምጣት ነው። ከሚመጡበት ዋናው ምክንያቱ ምንድነው? ከነበሩ ነብያት ከአደም ጀምሮ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ከነበሩ ነብያቶች ሁሉ እንደ ነብዩ ኢሳ ሚስ አንደርስቱድ የተደረጉ ነብይ የሉም። ገብቶሃል? በጣም ከሌሎቹ ነብያቶች እያንዳንዱ ነብያት በነብይነት ተቀብለዋቸዋል። ግን ነብዩ ሰለላሁ ዐለይሂ ወሰለም ኢሳን ግን ሚስ አንደርስቱድ የተደረጉ ነብይ ናቸው። በምንድነው? እነዚህ በሶስቱ ሪሊጅኖች ጁዳይዝም አለ፣ ክርስቲያኒቲ አለና ኢስላም አለ። ከነዚህ ውስጥ ይሁዶች ወይም ደግሞ ጁሾች ኢየሱስን አዘ ፕሮፌት አዘ ነብይ ማይቀበሉትም፣ አምላክም ነው አይሉም፣ ወይም ራይቺየስ ሰው ነው ማይሉ። በቃ እናቱ በእንዲህ መንገድ የወለደችው እሱ ለኛ ምንም አይደለም እንዲያውም ሲኦል ውስጥ ያለ ነው የሚሉት ስቲልም በታልሙዳቸው አለ። ያኔም ሪጀክት ያደረጉ ሰዎች ናቸው። በሌላ በኩል ደግሞ ክርስቲያኖች አሉ። ክርስቲያኖች ምን ብለው ነው የሚያምኑት? ኢየሱስ አምላክ ነው ወይም ደግሞ ከስላሴ አንዱ ክፍል ነው ብለው ነው የሚያምኑት። ሶስተኛ ወገን ደግሞ ሙስሊም አለ። ሙስሊም ደግሞ ነብዩ ኢሳ ነብይ ነበሩ። አላህ በመርየም ወይም በማርያም የአላህ ሰላም በሷ ላይ ይሁንና በድንግልነቷ የወለደቻቸው ወደ እስራኤል ልጆች ነብይ ተደርጎ የተላኩ ናቸው ብለን እናምናለን። አሁን ሙስሊም መሃል ላይ ነው ያለው። እንደ ይሁዶችም ሪጀክት አላረግንም፣ እንደ ክርስቲያኖችም ደግሞ የሌላቸውን ስታተስን ደግሞ አልሰጠንም። በመሃል ነው ያስቀመጥናቸው አላህ በነገረንና አላህ በቁርአኑ ባስተማረን መሰረት ማለት ነው። ነብዩ ኢሳ ሲመጡ ይሄ ነገር ክሊሪፋይ ያደርጋሉ። ትልቁ ዓላማቸው ይሄ ነው። እሱ ምንድነው? ለይሁዶች ነብዩ ኢሳ ነብይ እንደነበሩ ለነሱ ለእስራኤል ልጆች ተልከው እንደነበሩ እናቱም በእንደዛ መንገድ ወልዳው እንዳልነበረ እና እሳቸው ነብይ እንደሆነና ከነብይም መሲህ እንደሆነ ይሁዶችን አምነው መቀበል አለባቸው። አላህ በቁርአኑ ሲናገር በእርግጥም ከነዛ ከመጽሐፉ ባለቤቶች ክርስቲያኖችም ሆነ ይሁዶች ኢሳ በሁለተኛ ጊዜ ሲመጣ ቢያምኑበት ነው እንጂ ከነሱም አንዱም አይቀሩም ሳይሞቱ ይላል። ሳይሞት በፊት አንዳቸውም አይቀሩም ያምኑበታል ይላል። ማመን ማለት በነብይነት የአላህ ነብይ ነው የተላከ ወደኛ የተላከ ነብይ ነው ብለው ያምናሉ ማለት ነው። ክርስቲያኖች ደግሞ እኔ አምላክ አይደለሁም አምላክ ነኝ ብዬ አላስተማርኳችሁም፣ እኔ አምላክ የነበረኝ ነው አንድ ጊዜ አምላክ ነው ብዬ አላስተማርኳችሁም ይልና ኢሳ ምን ያደርጋል? መስቀልን ይሰብራል ማለት ነው።
መስቀል የሚሰብርበት ዋናው ዓላማ ምንድነው? ይሄ በመስቀል ስም የተነገደውን ኢየሱስ ለኛ ሲል በመስቀል ላይ ደሙን አፈሰሰልኝ የሚለው ኮንሴፕት ሙሉ በሙሉ እንዲጠፋ መስቀልን ይሰብራል ማለት ነው። ከዛ በኋላ ይሄዳል። ብዙ ነገሮች አሉ። አሁን ላይክ እነዚህ አንቲክራይስት የሚባል አለ፣ ደጃል የሚባል አለ። ደጃል ማለት ይሄ ፌኩ ኢሳ አሁን ይሁዶች የሚጠብቁት እነሱ አሁን ደጃልን ሲመጣ ደጃልን ነብይ ማነው ኢሳ መጥቶልናል ወይም ደግሞ ኢየሱስ መጥቶልናል ብለው ነው የሚከተሉት። ግን የሚያገኙት ግን ማነው ደጃልን ነው የሚከተሉት። ልክ ደጃል ሲመጣ እነዚህ ከ70,000 በላይ የሆኑ ይሁዶች 70,000 ማለት በአረብኛ ቋንቋ ህግ መሰረት ላይክ ግነትን የሚያሳይ ቁጥር ነው እንጂ 1 2 3 4 ተብሎ ተቆጥሮ አይደለም። ያንን ይከተላሉ ማለት ነው። መሲሐችን መጥቷል በሚል ማለት ነው። ከዛ በኋላ እነዛ ፎሎወሮቹ ካገኘ በኋላ ደግሞ ምን ያረጋል ማለት ነው? ይሄን ደጃልን እኔ አምላክ ነኝ ይልና ራሱን ዲቪኒቲ ክሌም ያረጋል። የሙተን መቀስቀስ፣ አንድ ታምራት መስራት፣ ከሰማይ ዝናብ ማዘነብ ምናምን ነገር። ያኔ ደግሞ ክርስቲያኖች ኢሳ ይመጣል ብለው ወይም ኢየሱስ ይመጣል ብለው ነው ይጠብቁት። ያኔ አምላክ ነኝ ሲል ይሄ ጠቅላላ ክርስቲያኑ ምን ያደርግልሃል? አምላካችን መጥቷል ብለው ፌኩን ኢሳ እሱን ይከተላሉ ማለት ነው። ሙስሊሙ ግን የለም። ሙስሊሙ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ኤቭሪ ዲስክሪፕሽን ስለ ደጃል ዲስክሪፕሽን ስለ ኢሳ ወይም ስለ ኢየሱስ ዲስክሪፕሽን የሚያረግበት የሚወርድበት የሚሰራው የሚወርድበት ሰዓት ሁሉ ነገር በእስልምና ክሊር በሆነ መንገድ ተቀምጧል። ሙስሊሙ አይወዛገብም። ከዛ ነብዩ ኢሳ ይመጣሉ፣ ደጃልን ይገላሉ፣ ሌሎችም ነገሮች አሉ የሚያረጓቸው። መጨረሻ ላይ ግን ሰው ናቸውና ይሞታሉ፣ ይቀበራሉ። የሚገርምህ መዲና ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በተቀበሩበት ቦታ አጠገባቸው ለአንድ ክፍት ቦታ አለ። አጠገባቸው አቡበከር አለ፣ ዑመር አለ ረዲየላሁ ዐንሁ። መሃል ላይ ደግሞ የተከፈተ አንድ ቦታ ላይ የተቀመጠ ለማን ነው? ለኢሳ የተቀመጠ ነው። ነብዩ ኢሳ ሲመጡ ያ ሁሉ ነገር ካረጉ በኋላ አዘ ሩለር ቁርአንና ሐዲስን ተከትለው ኡማውን ሊድ ያረጋሉ። ከዛ በኋላ ፋይናሊ ግን ይሞታሉ። ከሞቱ በኋላ ደግሞ መዲና ከነብዩ ሰለላሁ ዐለይሂ ወሰለም አጠገብ ይቀበራሉ ማለት ነው። ስለዚህ ያኔ ስለ ኢሳ ነገር አለቀ ማለት ነው። እንዲህ እያለ ትንሳኤ ይቆማል ማለት ነው። የሚከናወኑ ክንውኖች አሉ ማለት ነው። ይሄ ነው የእስልምና አስተምሮት። ይሄ ነው ጥርት ያለ አስተምሮት። ይሄ ነው ከአላህ በስተቀር አንድም የማይሞት ፍጥረት የለም። ቅድም አሁን ይሁን ያወራሁልህ እኛ አንሞትም ባልከኝ ነው። ነፍሳችን አይሞትም። እኛ 3 አይነት ህይወት አለ። ዱንያ ህይወት አለ፣ የቀብር ደግሞ በርዘቅ የሚባል ህይወት አለ። ሌላው ደግሞ ከትንሳኤ በኋላ የጀነት ወይም የገሃነም ህይወት አለ። አላህ ከጀነት ሰዎች ያርገንና ማለት ነውና ይሄን ህይወት አለ ብለን እናምናለን። ነፍስ እስከ ትንሳኤ ድረስ በቀብር ውስጥ አትሞትም። ይሄ ነው እምነታችን። ሐሰን የሚጨምርበት ነገር ካለ ይጨምርልን። አላህ ከጀነት ሰዎች አላህ ያርገን። ቀጥተኛ መንገድ አላህ ይምራን። ሰዎች ነን፣ እንሞታለን። የተፈጠርነው ለመሞት ነው። አንድም ሰው ለዘላለም ህይወት አልተፈጠርን። ምን ያያለን? ጎረቤታችን፣ አካባቢያችን ትላንት ከኛ የነበሩ ልጆች ሁሉም ዘግተው እየሄደ ነው ምናየው። ተራችን መች ነው አናቅም። እንሞታለን። እየተሳሳቅን እንዲያወራን እንሞታለን። ትላንት ራቆታችን እንመጣ ፈጣሪያችን ራቆታችን ጋር እንቆማለን። ትልቁ ነገር ግን ነገ ፈጣሪ ዘንድ ስቀርብ ምን ይዤ ነው የምቀርበው? ምን አለኝ? ምን አይነት ሃይማኖት ነው? ሰገድክ፣ ቀራህ፣ ዘካ ሰጠህ፣ ጾምክ፣ ምን ያረክ በህይወት ላይ? አላህ ይልሃል የቂያማ ቀን በሐዲስ አልቁዱስ ላይ በዱንያ ላይ ስትኖር እኮ ብር ሰጥቼህ ነበር ይለዋል አሉ ለባሪያው። የኔም ብር ደግሞ ጊዜ ተብሎ ይጠራል። ታዲያ በሰጠሁ ጊዜ ላይ ገነት ነው ወይስ ጀሃነም ነው ገዝተህ የመጣኸው ብሎ ይጠይቀዋል። አላህ ጀነትን ይዘው ወይም ጀነት ከሚገዙ ሰዎች አላህ አድርገን። ያ ማለት አላህ ባዘዘን በደነገገልን መንገድ ስንኖር ፈጣሪ ያለ ብለን ሞታለን ብለን እሱን በብቸኝነት ስናመልከው በተቻለን ለሰዎች ደግሰውን ወላጅ ስናከብር አላህ ባዘዘን መንገድ ስንኖር ሰላታችን ትልቁ ነገር አደራ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? የቂያማ ቀን ወይ ትንሳኤ ቀን ሰላቱ የተስተካከለለት ሰው አሉ ከዛ ከኋላ ያሉ ነገሮች ሁሉ ይቀላሉ፣ ይስተካከላሉ አሉ። ሰላቱ የተበላሸበት ነገር ግን ከኋላ ያለው ነገር ምን በጣም ከባድ ነው። ስለዚህ ትልቁ ነገር ሰላት ነው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? በእኛና በካፊሮች መካከል ያለው ልዩነት ሰላት ነው አሉ። አንድ ሰው ሰላት ከሌለው እሱም የነሱ ቢጤ ነው አሉ። ስለዚህ ወንድሞቼና እህቶቼ ሰላት ትልቅ ጥንቃቄ የሚያስፈልገውና ይሄ መሳቁ መጫወቱ እንዳለ ሆኖ ማለት ነው። ምን ይዣለሁ? በጣም ብዙ ሰዎች አሉ ጠዋትና ማታ ፈጣሪያቸው የሚያመልኩ በጣም ትልቅ ስራ የሚሰሩት መስጊድ እየሰሩ ሰደቃቱል ጃሪያ የሚያረጉ በጣም ብዙ ተአምር የሚሰሩ አሉ። በየአመቱ ሐጅ የሚያረጉ አሉ። ለይል ተነስቶ እየሰገደ የሚቀራ ስንት ነገር አለ። እኔና አንተስ ምን አለን? እነዚህ ሰዎች ይሄ ሁላ ነገር እያረጉ አኺራ አለብኝ ብለው የሚያለቅሱ ከሆነ እኛ ደግሞ አሊፍ ይቆሚተኛ የማናቅ ሰዎች ደግሞ ምን አለን? አላህ ይጠብቀን። ሐሰን ይቀጥል ከዚህ በላይ ግን ቦታውን ሁላ አለን ያልከው የሚቀበርበት ስፍራ? አዎ የቀብር ቦታቸው መዲና ላይ ከነብዩ ሰለላሁ ዐለይሂ ወሰለም ነብዩ በተቀበሩበት ቦታ ላይ 3 ቀብሮች አሉ። ከነብዩ አጠገብ 2 ቀብሮች ማለት ዑመር አሉ፣ የሁለተኛው ኸሊፋ እና አቡበከር ረዲየላሁ ዐንሁ የመጀመሪያ ኸሊፋ አሉ። ከሳቸው መሃል ደግሞ ክፍት ቦታ አለ።
በቪዲዮ ራሱም ልናሳይ እንችላለንና ክፍት ቦታ የተቀበተ አለ። ያንን የተቀመጠው ኢሳ ሲሞቱ የሚቀበርበት ቦታ ነው። እና አዳሜ ይሄ ክርስቲያን እያለ የሚሰብከው የሚጮኸው ምን የሚለው ሙስሊም ጠላቴ ነው ይገልኛል የሚለው ዝም ብሎ ገደል ላይ የበቀለ ዛፍ ነው። ምንም ነገር የለውም። ቱ ቢ ኦነስት ምንም ነገር የለውም። አንድ ነገር የለውም። እና ነብዩ ላይ ግን ስለዚህ በሐሳብ እንጨባበጣለን ማለት ነው እኔና ክርስቶስ ኢንሻአላህ። አዎ ማለት አሁን ምን መሰለህ ትናንት እኔና ዱከም ስናወራ ነበርኩ በመጨረሻው ዘመን ይመጣል ኢየሱስ እና ስልጣኑን ያስረክባል ለአምላኩ ይገዛል አይደል? እንደዛ አይደል መጽሐፍ ቅዱስ የሚለው? እንደዛ እኮ ነው የሚያወራው። እኔ ስልጣኑን ያስረክባል ማለት ይሞታል ማለት ነው ብዬ ነው የምተረጉመው። ገብቷል? ከደጋግ እንትኖች ጋር አምላኩን ያመልካል ስልጣኑን አሳልፎ ይሰጣል ለሚገባው ለአምላክ ይላል መጽሐፍ ቅዱስ። ይሞታል ነው የምተረጉመው። ገብቷል? መስቀል መሰበር አለበትም እኔ ብያለሁ እኮ። እንግዲህ ከተቸነከረበት ኢየሱስ ከተሰቀለበት መስቀል ለምን ይከበራል? መሰበር አለበት ብያለሁ። በሐሳብ እየተገናኘን ነው ማለት ነው እኔና ኢየሱስ። ትክክል። መስቀልን ይሰብራል። መስቀል ዋናው የሚሰበርበት ምክንያት ቅድም እንዳስቀመጥኩልህ ይሄ በመስቀል ስም የሚነገረው ኢየሱስ ለኔ ብሎ ኢየሱስ መስቀልን አያውቀውም። ኢየሱስ አንገቱ ለመስቀል ተሸክሞ አሁን ሊሰቅሉ ሲሄዱ መስቀል ተሸክሞ ነበር ምናምን። ይሄ ሁሉ ትርት ነው። ይሄ ትርክና ወሬ ነው። ኢየሱስን አያውቀውም። በላ ኢላሀ ኢላላህ የነበረ ነው። አላህ አምላኩን በብቸኝነቱ ሲያመል ሲገዛ የነበረ ነው። እንደ ሙስሊሞችን ሲሰግድ የነበረ ነው። ኢየሱስ ምንድነው ያደረገው? በጋርደን ኦፍ ጋስተማኒ ፊቱን በግንባሩን በመሬት በማቴዎስ ወንጌል የተዘገበው ማለት ነው። ግንባሩን በመሬት ላይ ደፍቶ ይሰግድ ነበር ይጸልይ ነበር ይላል። አረበኛ መጽሐፍ ቅዱስ ደግሞ ይሰግድ ነበር ነው የሚለው። ስለዚህ በግንባሩ ተደፍቶ የሚሰግድ ነው። ኢየሱስ ክርስቶስ ጾመዋል ይላል። ሙሴ ወይም ሃሮን ከመጸለያቸው በፊት እጃቸውን እግራቸው ይታጠቡ ነበር ይላል። እኛ ከመጸለያችን ከመስገዳችን በፊት እጅና እግራችንን እንታጠባለን። እያንዳንዱ ሙስሊም መጀመሪያ ከመስገዱ በፊት ውዱ ያደርጋል። ከውዱ በፊት እስቲንጃ የሚባል አለ። እሱ ያው ዲፕ ሙስሊሞች ያውቁታል ከላይ የታች ያሉት። እና እጅና እግርህን ታጥበህ ነው ፊትህን ታጥበህ ነው የምትጸልይ እንጂ ዝም ብለህ መተን ጫማህን አውልቀህ ጠጅ ቤት አይደለም ገብተህ እንትን የምትለው። የምትቆሙ ከፈጣሪ ዘንድ ነው። ከሰውም ጋር ሰውም ዘንድ ራሱ ስትቆም ታጥበህ ሽቶ ካለ ተቀብተህ ደህና ልብስ ለብሰህ ነው የፈጠረና አምላክ ፊት ለፊት ነው የምትቆመው። ስለዚህ ሰውነት ንጹህ ማድረግ አለብን። ልብህም ብቻ ሳይሆን እስልምና በአጠቃላይ ንጽህናን የሚያስተምር ሃይማኖት ነው። የምትቆመው ከፈጣሪ ዘንድ ነው። ገብቶሃል? አውራ የሚባል ነገር አለ። ስትሰግድ ከጀርባ አንዳንዴ እንደዚህ ስትሰግድ ያ ሙስሊሙ ሲሰግዱ አይተሃልና ግንባራቸውን እንትን ቲሸርታቸው ከኋላ ይነሳል። ያን ነገር ራሱ አይፈቀድም። አውራህን መሸፈን አለብህ። ከኋላ እንትንህን ምናምን ከኋላም ሰው አለ። እንትን ስትል ፓንት እስከሚታይ ድረስ አይደለም። ረዘም ያለ ቲሸርት ማድረግ አለብህ። ካልሆነ ቲሸርቱን ሱሪ ውስጥ መክተት አለብህ። አውራህን መሸፈን አለብህ። እስልምና ሁሉ ነገር ፐርፌክት የሆነ ነገር ነው። the way of life የምንለው ይሄ ነው። እያንዳንዱ ነገር እንዴት ማምለክ እንዳለብህ፣ እንዴት መብላት፣ እንዴት መጠጣት እንዳለብህ፣ ከባለቤትህ እንዴት መገናኘት እንዳለብህ፣ ለወላጆች እንዴት ደግ መሆን እንዳለብህ፣ ጀስቲስ የሚባለው ነገር ፍርድ፣ አላህን ፍርድን አታዛቡ ይላል። ምንም እንኳን ወደ ቤተሰቦቻችሁ አጌነስት የሚሆንን ከሆነ በፍርድ ቀጥ ብሎ አላህን ፍርድን የሚያስተካክሉት ይወዳልና ይላል። እስልምና ሁሉ ነገር ጠንቅቆ የሚያስተምር ነው። ገብቶሃል? እስልምና ክብር መስጠት ያለብን ክብር የሚሰጥ ነው። እስልምና ውስጥ ዝም ብለህ ግራህን ስትሰጠኝ ግራህና ሲመታ ቀኝ ስጠ የሚባል ነገር የለም። ጀስቲስ ነው፣ ፍርድ ነው። ገብቶሃል? አንድ በዚህ ምድር ላይ የተበደለች የተደፈረችና እንትን የተባለች ልጅ አንድ ሰው በኢየሱስ ክርስቶስ አመንኩኝ ካለ ገነት ይገባል የሚባል አማርኛ የለም። እያንዳንዳችን በሰራ ነው እንጠየቃለን። አንድ ከመጠየቅ ወደ ኋላ አንልም። በአጠቃላይ ኢየሱስ ሲመጣ እነዛ ነገሮች ሜን የሆኑ ነገሮችን ያደርጋል። ሙስሊም ነበር። ኢንሻአላህ ሲመጣም ደግሞ ያው እንደማንም እንደ ሰው ይሞታል፣ ይቀበራል እና ከዛ ባለፈ መንገድ የለም። የማይሞተው ሁሌ ዘላለም የሆነው አንድ አላህ Subhanahu Wa Ta'ala ምድርና ሰማይን የፈጠረ ያስተናበረው እሱ ብቻ ሁሌም ነዋሪ የሆነው እሱ ነው። ሌላው ጠቅላላ የለም። አላህ ንጉስ ነው፣ የንጉሶች ሁሉ ንጉስ የሆነው። ከሱ ውጪ ሁሉም ነገር ሞትን ቀማሽ ናት። የመጨረሻ የሚቀረው እሱ ብቻ ነው። ማን ነው ንጉስ ይላል መጨረሻ ላይ? ከመላእክቶች አሉ። የሚገርምህ መጨረሻ ላይ የሚሞቱ መላእክቶች አሉ። ሁሉም ነገር ካለቀ በኋላ ጅብሪል ወይም ደግሞ ገብርኤል፣ ሱራፊል እና እዝራኤል እና እነዚህ አራቱ ይቀራሉ ማለት ነው። አላህ ለእዝራኤል ምን ይለዋል? ማን ነው የቀረው ይለዋል። ጌታዬ አንተ፣ ጅብሪል፣ ሚካኤልና ሱራፊልና እኔ ነኝ የቀረሁኝ ይላል። ሄደ የሱራፊል ነፍስ አውጣ ይለዋል። ሱራፊል ነፍሱን ያወጣል። አሁንም ይጠይቀዋል አላህ እያወቀ ማን ነው የቀረው? ገብርኤል፣
ሚካኤል እኔና አንተ ይለዋል። ሄደህ አውጣ ይለዋል። የሚካኤል ነፍስን አውጣ ይለዋል። ሄዶ አዝራኤልን የሚካኤል ነፍስ ያወጣል። ማቀረ ጅብሪል አንተ እኔ ቀረሁን ይላል። አሁን የጅብሪል ነፍስ ሄደህ አውጣ ይለዋል። የትልቁ ገብርኤል ማለት የሚገርም 600 ክንፎች ያሉት ነው። አላህ ስለ አላህ ትልቅነት ስታስቡ ይላል አላህ ፍጥረታቶችን ተመልከቱ ይላል። ይሄንን ገብርኤል ማለት 600 ወይም ጅብሪል አለይሂ ሰላም 600 ክንፎች ኖረውት ሁለቱ ክንፎቹ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት ቢዘረጋው ከአጥናፍ እስከ አጥናፍ ይደርሳል ማለት ከፀሐይ መውጫ እስከ ፀሐይ መውጫ ይደርሳል። በሁለቱ ክንፎቹ ብቻ ለመጠቅለል የሚችል ነው። ያንን ሁላ 600 ክንፍ ነው ያለው። ሱብሃንአላህ አስበው ትልቀቱን። ይሄ ነው በሁለቱ ክንፎችን አለመጠቅለል ይችላል። ግደለው የሱ ነፍስ አውጣ ይለዋል። የሱ ነፍስ ያወጣል። መጨረሻ ማቀረ እኔ ብቻ ቀረሁኝ ይላል። ያንተ ነፍስ አውጣ ይለዋል። ያወጣዋል። መጨረሻ ለአላህ ይቀራል። ማን ነው ከኔ ጋር ያለው ይላል። ማን ነው የታላችሁ እነዛ ታያሮንት እነዛ አሮጋንቶች የታላችሁ የታላችሁ እኛ ንጉስ ነው ስትሉ የነበረው የታላችሁ እኛ ሁሉ ነገር ማድረግ ትንችል አላህ እያወቀ አላህ በራሱ ጊዜ ኃያልነቱ ትልቀቱን እንትን ይላል። ጉራ ለአላህ ነው የሚገባው ይላል። እናንተ በላቸው እነዛ አላህ በሱረቱል እንትን ላይ ምን ይላል? እናንተ በመስለማችሁ ላንተ ፌቨር ያረጉልህ እንዳይመስላችሁ አትመጻደቁ በላቸው። መመጻደቅ ለአላህ ብቻ ነው። ባይሆን አላህን አመስግኑ ወደ እስልምና ጋይድ ስላረጋችሁ። በመስለማቸው ላንተ ፌቨር ያረጉልህ አይምሰላቸው በላቸው። አላህን ያመስግኑ ይላል። መመጻደቅ ለአላህ ነው። ያኔ አላህ ይላል የታለ ንጉሶቹ የታሉ ሁሉም እነዛ እኔ ኪንግ ነኝ እኔ እንዲህ ነኝ ሲሉ የነበሩ የታላችሁ ይላል። አንድ ነገር በመድር ላይ ዛፍ ቅጠሉ አይኖርም ከአላህ Subhanahu Wa Ta'ala በስተቀር አንድ ነገር የለም። ሁሉ ያርቃል። ሁሉ ነገር ሁላችሁም ወደ እኔ ትመለሳላችሁ እንዳለ ሁሉ ነገር ወደ አላህ ይመለሳል። ምድሩም ሰማዩም ይጠፋል ከማ በስተቀር ከአላህ Subhanahu Wa Ta'ala በስተቀር። ይሄን ወደዚህ አምላክ ነው ሰዎች ምን ጠራቸው የማይሞተ ሁሉን ያስተናበረው ይሄ ወደ ሐያሉ አላህ ነው ምን ጠራው እንጂ ይሄ ምራቅ የሚተፋበት የሚሰቀል ተሰቀለ ሞተ ሲኦል ወረደ እንደዚህ ሆነ አውዝ ቢላሂ መሽጣን ረጅም አላህ ከዛ የራቀ ነው። ብዙ አወራሁኝ አፉ በሉኝ። ኑሬ በጣም እናመሰግናለን። ጥርት ያለ ሐሳብ ነው። ደስ ይላል። በጣም አሪፍ ሐሳብ ነው። ጥሩ ትምህርት ነው። ሰዎች እንደዚህ አይነት ነገር ሲነገር ወደ አንድ እንትን ነው እንትን የሚያደርጉትና አሳልፈው የሚልኩትና ተጠቀሙበት እናንተ ራሳችሁ። እንደዛ ነው የምለው። በጣም ነው የማመሰግነው ኑሪ። ያሲው ያሲ ያለ አንዳንዴ አፉ በለኝና ባቢ ስናገር ትንሽ የሆነ መጥፎ ባህሪ ያለብኝ ቸኩላለሁኝና ያፉ ወለምታ ይኖራልና ከታች ያላችሁ ሰዎች አንዳንዴ ውዝር ለመስጠት ሞከሩ። ሰውነንና ላይክ ሊሌው የፈለገው አንዳንዴ ይሄ ነው ብላችሁ ለማስተካከል ሞከሩ እና ትንሽ የራሴ ችግር አለብኝ። ትንሽ ቸኩላለሁኝና ስናገር ፕሊስ ለመረዳት ሞከሩ። ሰዎች ነንና ትልቁ ነገር የሆነ አለ አይደል አንዳንዴ ካፍ ሲወጣ አንዳንዴ ቃላቶች የመሰባበር ወይም ደግሞ ከታች ያለው ሰው ደግሞ ብዙ ጊዜ እዚህ ጋር ያለው ሙስሊም ብቻ አይደለምና ክርስቲያንም ስላለ እነሱን በሚገባቸው መንገድ ነው ገብርኤል ወይም ደግሞ እንትን ስል ሰዎች እንዲገባቸው በሚል ነው እንጂ እኛው በእኛው ስናወራ ሙስሊሞች ላይክ በምን አይነት መንገድ እንደምናወራ ታውቃላችሁና ሌላም ሰው እንዲረዳ ነው። አረበኞች ቃል ብቻ ብትጠቀም ምናልባት ሌላው ሰው አንደርስታንድ አያረግም በሚል ነው። ሽክራን ጀዛኩሙላህ። መልካም ያሲው ያለ ከታች ያለ ትውልድ እንደዛ ማለትም አይጠበቅብህም። ራሱ ገብቶ አይናገርም ግን የተናገሩ ሰዎችን ገደል ይከታል። በቃ እንደዚህ እኮ ማለት አልነበረብህም ይላል። በቃ አለ እኮ በቃ የትኛ ሰው እንቅፋት አይምታው። ሰውነት እንዴት ነህ? ሰላም ነው። አማን ነው። አለን ሀቢቢ ኑሬ ጭራሽ ዛሬ እኮ ሞት ነው እኮ አለው እኮ እንቅልፍ ሞት ነው አለው እኮ። አታውቅም እንዴ እስከ ዛሬ? እንቅልፍ
ኧረ እኔ እንቅልፍ ላይ በጣም ተኛለሁ እና አሁን እንትን አለኝ የሞት ትንሽ እንቅልፍ ወንድም ሞት ነው። ነው ሲል የሞት ትንሽ ወንድም ነው። በአባት ነው በእናት እሱን እናጣራለን። ቁርአን ላይ በጣም ግልጽ በሆነ እሺ አንቀጽ በአማረ መልኩ ያስቀምጠዋል። ነው በሞታችሁና በተኛችሁ ጊዜ ነፍሳችሁን እያለ ነው ቁርአን የሚናገረው በሚገርም ሁኔታ ማለት ነው። አንድ ሰው ተኝቶ አሁን አንተ አልጋ ላይ በተጋደምክበት ቅጽበት ማለት ነው በየትኛው ደቂቃ በየትኛው ሰዓት እንቅልፍ እንደወሰደ የምታውቀው ነገር አለ? አላውቅም። ምናልባት አውቅም። ሪከርድ ካደረግኩ በቪዲዮ አታውቅም። ልክ ደግሞ ብድግ ትላለህ። ደግሞ ወይ አላርም ሞልተህ ትተኛለህ ወይ እንዲሁ ዝም ብሎ ብድግ ትላለህ። በዛች ቅጽበት ተኝተህ በምትነሳበት ቅጽበት የአንተ ነፍስ ወይም ሶል የምንለው የት ነች? ምንድን ነች? የምታውቀው ነገር የለም። አንዳንዴ እኮ ፓርቲ ራሱ ድግስ እየተጨፈረ እንቅልፍ ይወስድሃል እኮ። It's impossible. ነቢዩ አለይሂ ሰላቱ ወሰላም ዱዓ ሲያደርጉ ማለት ነው ምን ይላሉ? እንቅልፋችን ስንነሳ፣ ጠዋት ስንነሳ ከመተኛታችን በፊት ዱዓ እናደርጋለን፣ ጸሎት እናደርጋለን። ልክ ከእንቅልፋችን እንደነቃን ደግሞ ዱዓ እንድናደርገው እርሳቸው ያስተማሩን ነገር አለ። ምን ይላሉ? እኒህ የተከበሩት ነቢይ ልክ በጠዋት ሲነሱ ማለት ነው ከእንቅልፋቸው ሲነቁ አልሐምዱሊላህ አሉ፣ ለአላህ ምስጋና ይገባው አሉ። አልሐምዱሊላህ አለዚ አሕያና ባዕድ ማአማተና ይላሉ። አልሐምዱሊላህ ለዛ ለአላህ ምስጋና ይገባው ሕያና ህይወትን የዘራብን አሉ። ከምን ባዕድ ማአማተና ከገደለን በኋላ ወይም ነፍሳችንን ከወሰዳት በኋላ እንደገና ወደኛ ቦዲ የመለሳት አምላክ ምስጋና ይገባው ይላሉ። ጠዋታቸውን ሲጀምሩ እንደዛ ነው የሚጀምሩት። ማታም ደግሞ ከመተኛታቸው በፊት የሚሉት ዱዓ አላቸው። አላህ ሆይ እኔ አስተምሮታቸውን ስሰማ በጣም ነው ኢሞሽናል መሆነው። ለእያንዳንዱ ነገር ሁሉንም ነገር አስተምረው ነው ያለፉት። ለትንሹ ነገር ለትልቁ ነገር ይሄ ትንሽ ነገር ነው ማወቅ አይጠበቅባችሁም ሳይሉ ይሄ ደግሞ ይበዛባችኋል ትችሉትም ሳይሉ ሁሉንም ነገር በየምክንያቱና በየፐርፐዙ አስተምረውና አንድ ቀን ካይ ስለዚህ መተኛትና እንቅልፍ ሞት ነው ብለው ሳንተኛ ልናድር ነው ማለት ነው ወይስ ምንድነው? ስለዚህ መልካም እንቅልፍ እንዴት ነበረ ምናምን ሳይሆን መባል ያለበት እንሞት ነው መባል ያለበት ራሱ ማለት ነው። እንተኛ ሳይሆን እንሞት። ሞት እንዴት ነበረ ተባለ? ጥሩ ሞታል እንደዚህ ነው። ዛሬ ነው የተኛለው። አብሽር ትተኛለህ። ቀኑ የቅንብ እንዳልከው ነው። ቀኑ የደረሰ ቀን ወደር ተኛህ አልተኛ፣ ወጣህ አልወጣህ፣ በላህ አልበላህ፣ አዝራኤል መለከል መውት ቅድም ጀዛኩሙላህ ኸይር ከታች አስተካከላችሁኝ። እሱ የመጣ ጊዜ ወደኋላ የሚል ነገር የለም። ምንም ነገር አናመልጠውም። ስለዚህ ስለተኛና ስላልተኛ ሳይሆን ባቢ
መቼም እንቅልፍማ መች መንቆጣጠር እንችላለን ብለህ ነው እንዴ? ኢየሱስም ተኝቶ የለ እንደ ባህር ላይ ምን ሆናል? ሞት ያለው ራሱ እኮ ትናንት እኮ እኔና ድኮም ተስማምተንበታል። ከባድ እንቅልፍ ነው ብለናል። 3 ቀኑ ራሱ አወዛገብከው እኮ ዱከም እኮ እኔ እኮ እየሳቅኩኝ ነበር እኮ። ኢየሱስ ይሞታል ስትለው 2 ጊዜ ሞት የለም አለ። አንዴ ይሞታል 2 አይሞትም አለ። ግን እኮ በራሳቸው መጽሐፍ እኮ አልዓዛር እኮ 2 ነው ሞተ። መጀመሪያ ሞተ፣ ተቀሰቀሰ፣ ከዛ ሞተ እና እንዳልኩ ነው። ሐሰኔ ተቀጥላለህ እንዳልኩ ነው። እስልምናው ስትመጣ ማለት ነው ለእያንዳንዱ ነገር የኛ ድክመት እኛ ኤክስፕሌን ማድረግ የኛ ችግር ነው እንጂ ኤቭሪ ሊትል ቲንግ ክሊር ከት በሆነ መንገድ ተቀምጧል። ሁሉ ነገር ማለት አንድ ነገር የቀረ ነገር የለም የኛ አገላለጽ። ሌላው ግን ብትጠይቀው የለም። ስለ ጀነት እስቲ ገነት እገባለሁ ይልሃል። እስቲ ገነት ገለጻ አድርግልኝ ብትለው የለም። ከየት አምጥቶ ነው የሚነግረው? ገብቶሃል? ስለ ሲኦል ገለጻ አድርግ የለም። ከየት አምጥቶ ነው የሚነግረው? ስለ ፈጣሪ ምንነት ባህሪያቶቹ ንገረኝ ብትለው የለም። ከየት አምጥቶ ነው የሚነግረው? አልተማረውማ። ስለ ምንም ነገር ብትጠይቀው የለም። ቶን ለጥፍ አሁን አንተ በአንተ ቤት ፕሪዝን ብሬክ ፊልም መስራት ነው። እኔ እየነገርኩህ እኮ ነው። ወንድ ከወንክ ፎቶን ለጥፋት እዚህ ጋር ስንት ተክሎክ ነው እየነገርኩህ። በጨረር ነው ማጠፋ። እኔ ፎቶን ለጥፋት ስንት ተከፍሎክ ነው እየነገርኩህ እኮ ነው። ልብ ካለ ምን የሰው ጥረት አለባችሁ? አንተ ነው የሰው ጥረት ያለብህ እኮ። የሰው ጥረት አለባችሁ። ልምጣ እኔ ላገልግል የሚባለው ልጅ ሲናገር ኤጂ የሚባለው ልጅ ውረድ። የዚያች ልጅ ቀሎ ቸርቻሪ ብለኝ እኮ አሪፍ ነበር። አያስፈልግም። እነዚህ ናቸው። ዝም ብሎ ጊዜያችንን አቃጠለብን። ባቢ እንደዚህ አይነት ሰው በደንብ አርጋው ብታስወጣው ነው የሚሻለው። ቀንዳም ሰሜንም እምነትንም ቀይረ ጥብጣባም ቆባም ተው ግን ቪዲዮአችሁን አትክፈቱ። እኔ ተው ቪዲዮአችሁን አትክፈቱ። ሚዩት ነህ ኤላ፣ ሚዩት ነህ። ያንተ ሐሳብ ደጋፊ ነኝ። ይኸው ፊት ለፊት ይኸው ሰፈሬም ልንገረው ይመጣል። ኖ ችግር የለውም። እንትን ብዬ ነው እንደዚህ ያሉ ሰዎች ናቸው። እኔ ሐሳብ አንዴ አፉ በለኝ። በያና ስር ኮመንት ከስር ብዙ ኤልያስ ቅድም ከተናገረ በኋላ ጽፋችኋልና ሰብራር ሰው የመሰለውን በተረዳው ልክ ነው የሚናገረው። ምናልባት እየተወራ ያለው ነገር አልገባውም ይሆናልና ተው ፈይሰል ተው። የኔን ስም እንትን በል ዝም በላችሁ። ማንም እንደፈለገ የመናገር መብት አለው። ዝም በላችሁ። አይ እንደዚህ አይደለም። አሁን እዚህ ጋር እየተሰራ እኮ ምንም የሐሳብ ልዩነት እንዴ ሰው ሁሉ ይደግፍኛል ማለት እኮ አይቻልም። አጂ ሌላ ጉዳይ ነው። ኤልያስ አሁን አንተ ላይ ተደርበ እኔ ያስቀመጥኩት የራሴን አመለካከት ነው ያስቀመጥኩት እንጂ ማንንም እንትን ፍለጋ አይደለም። እንደ ባቢ ነው ቲፎዞ ፍለጋ አይደለም። አንድም ሰው ቢሆን ይላል ባቢ አመለካከቱን ለምቀቱ ኤልያስ አንዴ ቆይ። አሁን ባቢም ምናልባት ግን የሌላ ሐሳብ ትክክል ነው ጀነራል። ምክንያቱም ምንድነው አንተ ሐሳቡን ደግፈህ ከተናገርክ ሌላ ደግሞ አይ ትክክል አይደለም ብሎ ሐሳቡን እንትን ለማድረግ ቢያወራ እንዲሰፋ አልፈልግም። ይገብቷል አባባል። አንደኛ ነገር ቦታው አይደለም ሰዓቱም አይደለም ብለን ስናወራው የነበረው ለዚህ ነው። ቦታውም አይደለም ብዬ ነው የማስበው። ገብቷል አባባሊ? ባቢላን ተረድቻለሁ። ያንተንም የኤልያስንም የኮመንት ላይ የነበሩንም ሰው አይቻለሁ፣ ንግግሩንም ሰምቻለሁ። የፈለኩት ግን እዚህ ጋር እየተሰራ እየተደከመም ያለው እና እዚህ ጋር ደግሞ እናንተ ሰዎች አብዛኞቻችሁ ማለት ነው የኔ ስለሆናችሁ ረግጣችኋለሁ። ይሄ አይደለም የተፈለገው። አጠቡት ነው ለፖለቲካ ምቹ ነው። whatever you are a muslim በቃ አለቀ። ለፖለቲካ አጀንዳ ምቹ አትሁኑ። መሆን ያለበት ምንድነው? ቅድም የመጣው ቪዲዮ በጣም ነው የተመቸኝ። እኔ ልጁ ፊት ለፊት ገብቶ ዝም ብሎ ሲበጠረቅ ነበር አይደል? የዛሬ 5 ዓመት ነው እያላችሁ ጽፉ አይደል? ጊዜው አይደለም የተፈለገው። የምትናገረው ነገር ወቅትና ጊዜ ተጠብቆ አጀንዳ ተፈጥሮበት በእናንተ መካከል ልዩነት ለመፍጠር የሚሆን ግብአት ያደርጋል።
ገብቷችኋል አይደል? አንተ የትኛውም ስሜት ላይ ሁን፣ የትኛውም ተከታይ ሁን፣ ችግር የለብንም። እዛ ላይ በቃ ሙስሊም ነህ ሙስሊም ነው። እኔ አሁን የቱም ላይ የለሁበትም። ባይዘው አሜን ሙስሊም በሱና መመራ ነብዩን መከተል በቁርአን የትኛውም ጎጥ ላይ የለም። እስልምና በጎጥና በመንጋ የሚመራ አይደለም። እስልምና አሚር አለው። አሚርህ ነብዩ ሰለላሁ ዐለይሂ ወሰለም፣ ጋይድህ ቁርአን ነው የሁልህም ማለት ነው። ዝም ብለህ እዛ እዚህ ተሯሯጣለህ ኮመንት ላይ ምናምን እንጂ ሁላችሁም አንድ ናችሁ፣ ታውቁታላችሁ። መስጊድ ውስጥ ትገናኛለህ። አንድ ሰው ሙስሊም ነኝ ሲል ብቻ ምን አይነት ስሜት እንዳለ ሁሉም ታውቋል። የተለያየ አቂዳ ያስክ ሰው ሐቁ ይሄ ነው። ዝም ብለህ ይሄ ጎጥ መንጋ ቪው ለማግኘት እይታው ስለመግባት ዝም ብለህ ልብህ ውስጥ አእምሮ ውስጥ የማይቀበለው እንትን ላይ አትግባ። ምን ያደርጋል እንደዚህ አይነት ቪዲዮ ሰርቶ መልቀቅ? ዋሃብያውና ሰግዳለን በመስጊድ ምን አሁን ልጁን ብታዩት ከማን ጋር እንዳለ ራሱ አያውቅም። ዋሃብይ ብሎ ከጠራው የቱ እንደሆነ አያውቅም። ሰለፊየቱ እንደሆነ ሲጀመር ጽንሰ ሐሳቡ ያልገባችሁ ሰዎች ናችሁ እንደዚህ አይነት ነገር ውስጥ የምትገቡት። እኔ ስሙን አልጠራም። አንብበነዋል። እስኪ በቃን ስለሱ ነገር ጀነራል አዎ ጀነራል ወይ በነገርህ ላይ እኔ ማወራውን አንዳንዴ በጣም የሚገርም ነገር እኔ እያወራሁ በመሃል ነው ሐሳቤን ሳልጨርስ ስሜቴ ይቋረጣል። በጣም ማለት ነው ተስፋ ቁርጥና ንግግሬን አቋርጣለሁ። የሚገርም ነገር ሐሳቤን ሳልዘጋው ራሱ ብዙ ጊዜ ታዘበ ከሆነ በመሃል አቋርጣለሁ። ምን እንደሆነ ታውቃለህ? ትዝ ይለኛል። በቃ ማውራቴ ምንም ጥቅም እንደሌለው ትዝ ይለኝና አቋርጠዋለሁ። አሁን እኔ ምንድነው ሁላችንንም እናስቆመው ከሆነ በጸባይ በፍቅር በትህትና ችግር የለውም። እኛን አይገልጽም። እኛን እንደዚህ ነው እንደዚህ ብናደርግ ይሻለናል ብሎ ማለት ነው። የሆነ አካልን እየነካኩ የሆነ አካልን እየጎነተሉ እንትን እያደረጉ ከሆነ ግን በፍጹም አይስተካከልም ነው። እኔ ሳወራ የነበረው እኮ ለዚህ እኮ ነው ጀነራል። ስለዚህ ምንድነው ካንተ በላይ አላውቅም፣ ግን ይሄ ሰዓቱ አይደለም። ሁለታችንንም ስህተት ካለን ስህተታችንን ቀስ ብለን ወይ በማለፍ ወይ በመግባባት በፍቅር በማውራት እንፍታው ማለት ነው እንጂ እነንትና እንደዚህ በማድረጋቸው እነሱ እኮ እንደዚህ ስለሆኑ ነው እንጂ ከተባለ አይ ይሄ አንተ ውስጥ ያለ ነው እንጂ እንደዚህ አይደለም ብሎ ደግሞ ይመልስልሃል። ስለዚህ ትክክል አይደለም። ይሄ ነገር ተውትና ሰዓቱ አይደለም። መልሳችሁ መሆን ያለበት ምን አገባችሁ እነንትና መሆን አለበት። አሁን ገብቷል አባባሌ? እኛ እኮ ቅድም እንትን ስናሳይ ነበር እኮ መስጊዳችሁ መለያየት አለበት፣ መጅልሳችሁ መለያየት አለበት ስትባሉ ነበር። የምናመልከው አንድ አምላክ ነው፣ የምናመልከውም አንድ መስጊድ ውስጥ ነው ብላችሁ የምትመልሱበት ሰዓት ነው። ልጁ እንትን ያደርግ እኔ በቃ ምንም አይነት ልዩነት የለንም፣ አንድ ነን። ለፖለቲካ ግብአት አንሁን ነው አይደለ ፖይንቱ? እንደዚህ አይነት መልስ እንስጥ ነው። እንደዛ በሉ ባቢ። እዚህ ላይ ምንድነው የኔ ሐሳብ ለመስጠት ብዙዎች ክርስቲያን ሆነው በሙስሊም ስም የሚገቡ አሉ። እኔ እንደውም ስም ዝርዝራቸውን አውጥቼ ነው ፖስት የማደርገው። በጣም ይሄንን ነገር ስከታተል ነበር። አብዛኞቹ እንደውም ፕራይቬት ያደርጉታል እንትናቸውን እንዳታውቅ ምን እንደለጠፉ እና ብዙ ጊዜ አንሸወድ። አንድ ሰው ተናገረ ብለን 10 ሰው የሚመልስለት ከሆነ በቃ የዶርዜ ድር ነው የሚመስለው እና ጥሩ አይሆንም እና በጣም መጠንቀቅ አለብን እንደዚህ አይነት ጉዳይ ላይ። አሁን ለምሳሌ ተመልከት፣ እዚህ ደህና እያወራን መጥቶ ተነስቶ ባቢን እንደዚህ ነህ ሲል እኛ ቪዲዮ እንፈልጋለን። ሌላ ጊዜ ዛሬ 5 ዓመት የተነገረውን እዚሁ መሃላችን ገብቶ ይውና ተከፍሏል። እንደዚህ አይነት ሰዎች ናቸው። አይቷል ይሄ ሰው ያለ መረጃ ዝም ብሎ ተነስቶ የሚንቦለበል ሰው ተከፍሎ ነው እንደዚህ ነው ምናምን ብሎ በገዛ ቤት መጥተው የሚሳደብ ሰው እንደዚህ አይነት ሰዎች ናቸው የሚረብሹት ለማለት ነው። ወሃቢም ምናምን የሚበጠብጡት ገባ። አሁን ተገልጦልኝ ምንድነው እኔ ላሳጥሮና በቃ ሚውት ላርግ እንዲህ ነኝ
እንዲህ ነኝ እንደዛ ነህ እንደዚህ ነህ የሚባል ነገር የለም አያስፈልግም በእርግጥ ምንም አያመጣም እኮ ይታወቃል አንድ ሰው ቪዲዮ ሰርቶ ፖስት ማይም ማለት የራሳችን በጣም ደካማ የሆኑ የራሳችን ወንድሞች በዛ ነገር ላይ አምሯቸው ይቆስላል ነው ሁሉም እኮ አምሮ እኩል አይደለም ስለዚህ እንዲነን እንዳነን የሚለው አጀንዳ በራሱ የኮሜንትም ላይ የሆነ ነገር ላይ ገብቶ መቦጥረቁ በራሱ ሰው ያደማል ነው እንጂ ምንም አያመጣም ይቀጫል እኮ ይመታል ግልጽ ነው ስንቴም ተመቷል ግን አትበሉ ነው በቃ አያስፈልግም ሰዓቱ አይደለም አንድነታችሁን አሳዩ ነው ያ ኡመተል መሐመድ በቃ ከስር እኔ እንዲ ነኝ አቂዳ እንዲ ነው ምን እንዲ ነው ምናምን አትበሉ ነው በቃ ባጭሩ አለቀ እና አንድ ሰው ደግሞ ሰዎችን ብሎክ ማድረግ በቃ መቀነስ አውንትናት በጣም 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 የሚያናድር ነገር ነው ሰው ሁሉም አምሮ አንድ አይደለም ይለያያል ነው በጣም ስሜታዊ ነው እዚህ ጋር እየተናገርኩ ያለውት ነገር እና ከስር እናንተ የኔን ንግግርና ሐሳብ ለመቀየር የምትሞክሩት ነገር እናንተ ላይ ማለት ነው እንድዞር ነው የሚያደርገኝ እጭ ፉጭ ምናምን አትበል በቃ ከቻልኩታና ገስት ላይ ተናገር የኮሜንት አርበኛ አትሁን ወይ ንግግር ያላማር ይሆናል እየሰበኩት ያለው ግን አንድነትን ነው ለብሮ ሞራል የምትነካው ከስር በቃ ወይ ንግግር አልቻልኩም ይሆናል እለፉ ተቻቻሉ ምን ሆናችሁ አታፋጅ ከስር በኮሜንት የሁለት ፊደል እየጻፍከ እጭ የሚል ፊደል ብቻ ኦኬ ይበቃል እና ተናገሩ ብትላቸው አይናገሩም ይተባተባሉ ይበቃል አሁን ይበቃል እኔ ዝም ብዬ የምሰማቸው ሐሳብ በነፃነት ሐሳብ መስጠት ስላለባችሁ እንጂ እንትን አይደለምና አሁን ይበቃናል ቅዱሳን አንዳንድ ሰዎችን ያስገባው ሐሳብ እቀበላለሁ አሁን ሌላ ሐሳብ ዝም ብዬ በቃ እንደው እኔ ስላላገባው ማግባትም ስላለብኝ እድሜም ስለየሄደ ስለሆነ እና አንዳንድ ሴቶች ምራቅ ያዋጡ ደና የሆኑ ሴቶች ትዳርን ናግባ እስኪ ቆይ ናግባ ተቀበለው ገባ እሺ ሆነስት ተቀብያለሁና አንድ ባቢ ስለሱ ላውራ ቆይ አረ ቆይ አንድ ስለማው ፕሮፋይሉን ልንገር ፓስተር ነው ስልኩን ለጥፏል እዚህ ጋር ተበዳ ምን ታውቃለህ ብሎ ነው ተናገረው ግን የቤተ ናና ይደወልልሃል በኮኔ ላውራው ግዴል ቁጥሩን ከስር አረ ተረጋጋ ጀነራል ናግባ ለምንድነው ሰው የምታስደነግ መጨረሻ ላይ እኮ ማለት ነበረበት እኮ መፈነካከት ካለባችሁ መጨረሻ ላይ ነው መሆን የነበረበት ናግባ በእናትህ ፓስተር ና እኔ ግን ሳስበው ጀነራል እኔ በጆሮ እንትን ማድረግ አለብኝ ማለት ነው አባረርክብኝ በጣም ልረማመድበት ነበረ ወይኔ እኮ የሆነ ነገር አህያ የረገጠው ፋንዲያ የሚመስል ፊት ተሸክሞ ከታች የሆነ ነገር ሲጽፍ እሱ ላይ መረማመድ ፈልጌ ነበር ራሱ ያስፈልገኛል አሁን እንትን እያለኝ ስለሆነ ነው እሺ አባረረብኝ ናደሩ ባቢ መሽቷል ሌሊት ነው እኛ ጋር በጣም አመሰግናለሁ ስለተቀበልኩኝ ሌሎቻችሁንም እንደዚሁ ደህና ሁሉ በጣም እናመሰግናለን እሺ እኔ እንደዚህ ፈርጥጦ ይወጣል ብዬ አላሰብኩምና አብሽር አስገባላለሁ ቆይ አስገባላለሁ አላለም እስኪ እንሞክረው ከም ስልኩን እኔ እዚህ ጋር ኮሜንት ላይ ከመለጥፈው ይምጣና ያውራ እስኪ እንደ መደራደሪያ ይቅረብለት ሰው ማስገባት አልቻልኩም እኔ እሺ አስገባ አላውራም በቃ እንደውም ኮምቦላ ሙስሊም አይደለም እያለችክ ነው አንዷ ታውቃለች መሰለኝ ላስገባት ነይ ቆይ ነይ መመስከር አለብሽ ሰላም
ሳሩ አሪዮስ እንዴት ነህ? ባብዬ እንዴት ነህ? ማን ነው? ሰላም ነው? ተላቀቅ ከባጃጅ? አዎ እባክህ አሁን ተሰደናል ትላለህ። ልንሰደድ ነው። ተው እንጂ ወጥተህ እንደ ከኢትዮጵያ አልወጣሁም እባክህ። ኢትዮጵያ እያባረረችን ነው ማለት። ባጃጃችን ፖሊስ ይዞብን ነዋ። ለምንድን ነው ፖሊስ የሚይዝብህ? ባጃጅ ደግሞ ባጃጅ አይቻልም ብሎ ነው። ፍቃድ የላችሁም። የት? አዲስ አበባ ውስጥ ነው። እናንተስ አዲስ አበባ መሀል ባጃጅ መንዳት ፈልገህ ነው በ21ኛው ክፍለ ዘመን? እንዴ ግድ ነዋ። ምን ለኢትዮጵያ ደግሞ ባጃጅ ሲበዛባት አይደል እንዴ? ባጃጅ እኮ ከአዲስ አበባ ወጥተህ እኮ ነው መንዳት ባጃጅ ማለት እኮ አህያ በለው አስበዋል። እኔ እኮ ድፍረታችሁ ወጣ አትልም ሌላ ቦታ ከአዲስ አበባ ከባድ ነው። አንዴ ወጣ ብለህ እኮ መስራት ነበረብህ እኮ ወደ ጅማ ወደ ባህር ዳር ወጥተህ መስራት ነበረብህ። ትችል ነበረ። መሀል አዲስ አበባ ላይ ያንተ ድፍረት ደግሞ ከባድ ነው እንዴ። ባቢ አይሲ የሚነዳበት ሰፈር እኮ ነው አዲስ አበባ። ፖሊስ ብቻ ሳይሆን እኔ ራሱ ባጃጅ እየነዳ ባገኘ በካልቾ ነበር እንትን ማደርገው ባጃጅ ጥግን ማስይዘው። ትቀልዳለህ እንዴ? ቦታ ቀይር፣ ውጣ። መስራት ከፈለግ ከአዲስ አበባ መውጣት አለብህ። አዎ ባጃጅ ከሆነ ከአዲስ አበባ መውጣት አለብህ። ሰሚር ናግባ፣ እስኪ ተሰቃየህ አይደል? ናግባ። መረገም ያለባት አንተን የወለደት እናትህ ናት። የማይረባ ሰው ሃይማኖትን በአንዴ ሁለቴ የሚክድ ሰው መውለዷ ነው። ናግባ። ናግባ